ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ከ2016 ጀምሮ በሳውዲ አረቢያና በሌሎች የገልፍ ሀገራት በአሸባሪነት የተፈረጀው ሂዝቦላህ የገልፍ ሀገራትና የአረብ ሊግ እስራኤልን እንጂ ሂዝቦላህን እንደ መካከለኛ ምስራቅ ስጋት አድርጎ ማየት ማቆም እንዳለባቸውና ከሪያድ ጋር ያለውን ግንኙነት ማስተካከል ይገባል ማለቱ ተሰማ። የሂዝቦላህ መሪ ናኢም ቃሴም አርብ ዕለት በቴሌቪዥን ቀርበው ባደረጉት ንግግር በሊባኖስ ቡድን ላይ የሚደርሰውን ጫና ለማስቆም ሳውዲ አረቢያና ወዳጆቿ ከቡድኑ ጎን እንዲቆሙና በአሸባሪነት መወንጀሉንም እስራኤልን ብቻ የሚጠቅም በመሆኑ ሳውዲ አረቢያ በግንኙነት ውስጥ አዲስ ገጽ መክፈት አለባት ብለዋል። የሂዝቦላህ ዋና ጸሐፊ ናኢም ቃሴም ከሊባኖስ ታጣቂ ቡድን ጋር ያለውን ግንኙነት እንድታስተካክልና በእስራኤል ላይ የጋራ ግንባር እንድትፈጥር ለሳውዲ አረቢያ ተማጽነዋል። የሂዝቦላህ የጥቃት ክንዶች በጠላታችን እስራኤል ላይ እንጂ በሊባኖስ፣ በሳውዲ አረቢያ ወይም በዓለም ላይ በማንኛውም ቦታ ወይም አካል እንዳልሆነ እናረጋግጥላቸዋለን ሲል ቃሴም ተናግሯል። አክለውም እስራኤልን ለመግጠምና ለመግታት እንድንችል ያለፉትን አለመግባባቶች ወደ ጎን በማድረግ በአንድነት መቆም አለብን ብለዋል። ቃሴም ሳውዲ አረቢያ ከሂዝቦላህ ጋር አዲስ አጋርነት እንድትከፍት አሳስቧል። ይህም በሶስት መርሆች ላይ የተመሰረተ አለመግባባቶችን ለመፍታትና ጉዳዮችን ለመፍታት የሚያስችል ውይይት እንደ ጠላት ማየትን ማቆምና ያለፉትን አለመግባባቶች ማቀዝቀዝ መሆን አለበት ብለዋል። በሳውዲ አረቢያና በሂዝቦላህ መካከል ያለው ውጥረት ለዓመታት የኖረ ሲሆን በሪያድና በኢራን መካከል ያለውን ሰፊ የረጅም ዓመታት ፉክክር አካል የሆነውን የሂዝቦላህ ጉዳይ በሳውዲ አረቢያ የሚመራው የባህረ ሰላጤ ትብብር ካውንስል በ2016 ሂዝቦላህን አሸባሪ የሚል ድርጅት ተፈርጆ መቆየቱ ይታወሳል። ይህንን ያስታወሱት ቃሴም እስራኤልን በመጀመሪያ በብሪታንያ አሁን ደግሞ በዩናይትድ ስቴትስ የምትደገፍ የቅኝ ገዢ ጦር ሰፈር እንደሆነች ገልጸው የአረመኔነት ደረጃ ላይ ደርሳለች፣ በአሜሪካ ሙሉ ድጋፍና ዓለም አቀፍ ሕግን ችላ በማለት ወንጀሎች እየፈጸመች ነው ሲሉ ከሰዋታል። ቃሴም ለ30 ጦርነት ማዕቀብና የአብርሃም ስምምነት ሁሉም ዩኤስ እና የእስራኤል የፈለጉትን ፈጣንና ወሳኝ ድል ማስገኘት አልቻሉም፣ ስለዚህ ለነሱ የዘር ማጥፋት መፍትሄ ሆነ ብለዋል። አክለውም እስራኤላውያን በመስከረም 9 በኳታር ላይ ያደረሱት ጥቃት ለውጥ ያመጣ መሆኑንና በኳታር ላይ ከተሰነዘረው ጥቃት በኋላ የሚመጣው ከዚህ በፊት ከነበረው የተለየ ነው ብለዋል። ቃሴም ቡድኑ ከጥንካሬ ለመነጋገር ክፍት መሆኑን ገልጸው የእስራኤልን ወረራ ለመቋቋም ያለው ቁርጠኝነት የማይናወጥና የእስራኤል ኃይሎችን ለማባረርና መሬት ነፃ ለማውጣት ነው ሲል ተናግሯል ሲል ያስነበበው ዘ አረቢክ ዊክሊ የዜና ወኪል ነው። የታይዋን የውጭ ጉዳይ ሚኒስትር በቤጂንግ ጂያንግሻንግ ፎረም ላይ ታይዋን የቻይና አካል መሆኗን በተዘዋዋሪ የተነገረውን የቻይና መከላከያ ሚኒስትር ዶንግ ጁን በቅርቡ የተናገሩትን አስተያየት በጭራሽ እንደማይቀበሉትና በጽኑ ውድቅ ማድረጋቸው ተነገረ። የታይዋን ኒውስ እንደዘገበው ሚኒስትሩ የዶንግን የይገባኛል ጥያቄ ታሪካዊ እውነታዎችን የሚያዛባ የቤጂንግ ፈላጭ ቆራጭ ባህሪ የሚያጋልጥና በወታደራዊ ማስገደድ ዛቻ ላይ የተመሰረተ ውሸት ነው ሲል አውግዟል። እንደ ታይዋን ኒውስ ዘገባ ከሆነ ሚኒስትሩ ከሁለተኛ የዓለም ጦርነት በኋላ የሳን ፍራንሲስኮ ስምምነት እንደ ካይሮ መግለጫና የፖትስዳም አዋጅ ያሉ ቀደምት የጦርነት መገለጫዎችን በመተካት መሪ ዓለም አቀፍ እንደሆነም ገልጿል። ሚኒስትሩ የታይዋን ዲሞክራሲያዊ መንገድ እንደ አውሮፓውያን አቆጣጠር በ1980ዎቹ ደሴቲቱ ወደ ፖለቲካ ሊበራላይዜሽን መሸጋገሯን አስታውሶ እንደ አውሮፓውያን አቆጣጠር ይህ ሂደት ታይዋን በሀገር ውስጥ ውጤታማ ስልጣንን የሚጠቅምና ደሴቱን በውጭ ሀገር የሚወክል ብቸኛ ህጋዊ መንግስት አድርጎ እንዲቋቋም ሚኒስትሩ ተናግረዋል። ሚኒስትሩ በተጨማሪ ዲሞክራሲያዊ ምርጫዎችን የታይዋንን የፖለቲካ ስርዓት የዜጎችን ማንነትና ህዝቡ ለነጻነትና ለዲሞክራሲ ያለውን ጽኑ ቁርጠኝነት በተከታታይ ያጠናከረ መሆኑንም ጠቁሟል። ሚኒስትሩ የቻይና ሪፐብሊክ ወይም ታይዋን እና የቻይና ህዝባዊ ሪፐብሊክ እንደ ሁለት የተለያዩ አካላት መኖራቸውን አጉልቶ ያሳይቷል። በሁኔታው እኩል ናቸው፣ አንዳቸው ከሌላው በታች አይደሉም ሲል ታይዋን ኒውስ ዘግቧል። በተጨማሪም የታይዋን ባለስልጣን ቻይናና ታይዋንን እንደ ውስጣዊ ጉዳይ ለማሳየት ዓለም አቀፍ የህግና ታሪካዊ ትረካዎችን በመፍጠር ከህግ አግባብ ውጭ ትመሰርታለች ሲሉ ከሷታል። እነዚህ ዘዴዎች ጥቃትን ህጋዊ ለማድረግ፣ ክልላዊ ሁኔታን ለመቀየርና በታይዋን የባህር ወሽመጥ ሰላምና ደህንነትን ለማወቅ የተነደፉ መሆናቸውን አስጠንቅቀዋል። ሚኒስትሩ ዓለም አቀፋዊ ሚናዋን በማረጋገጥ ታይዋንን መረጋጋትን ለማስጠበቅ የቻይናን የተሳሳቱ ታሪኮችን ለመከላከልና በህንድ ፓሲፊክ ብልጽግና ለመጠበቅ ከዲሞክራሲያዊ አጋሮች ጋር ተባብራ መስራቷን ትቀጥላለች ብለዋል። በታይዋን ኒውስ እንደዘገበው መንግስት ሉዓላዊነት፣ ዲሞክራሲያዊና ክልላዊ ሰላምን ለማስጠበቅ ቁርጠኛ የሆነ ዓለም አቀፉ ማህበረሰብ ኃላፊነት ያለው አባል ሆኖ ለመቀጠል ቃል ገብቷል። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባሰፈሩት መልእክት እኔ ለበርካታ ዓመታት በኢትዮጵያ ውስጥ በወባ መቆጣጠር ስራ ላይ ሰርቻለሁ። በዛሬው ዕለት በደቡባዊ ኢትዮጵያ ክልል
ቱርሚ ከተማ ውስጥ የወባ ክትባት በመጀመሩ ከልቤ ተደስቻለሁ ብለዋል። ዶክተር ቴድሮስ ጨምረው ልጆቻቸውን ከወባ መጠበቅና የህይወታቸውን ጅማሬ ጤና መሆን ይገባል የሚል መልእክት አስተላልፈዋል። ዳይሬክተሩ ይህንን መልእክት ያስተላለፉት በቱርሚ ከተማ በኢትዮጵያ የመጀመሪያው የወባ ክትባት ዘመቻ ይፋ መሆኑን ተከትሎ ነው። በዚህ ዘመቻ 58 ወረዳዎች የክትባቱ ተጠቃሚ እንደሚሆኑ የዓለም ጤና ድርጅት አስታውቋል። በዛሬ ዘመቻ አይኪ የተባለች የቱርሚ ከተማ ህፃን የመጀመሪያ ተከታቢ ሆናለች። የጤና ሚኒስቴር ምክትል ሚኒስትሩ ዶክተር ደረጀ ድጉማ የክትባቱን መጀመሪያ ታሪካዊ ብለውታል። እስከ 100 ዓመቴ ድረስ ካልመራሁ ሞቼ እገኛለሁ ያሉት የካሜሩን ፕሬዝዳንት ፖል ቢያ ከልጃቸው ከባድ ተቃውሞ ገጥሟቸዋል። የ92 ዓመቱ አዛውንት የካሜሩን ፕሬዝዳንት ልጅ ብሬንዳ ቢያ በመጪው ጥቅምት ወር በሚካሄደው ፕሬዝዳንታዊ ምርጫ የካሜሩን ዜጎች አባቷን እንዳይመርጡ በአደባባይ ቀስቅሳለች። የፕሬዝዳንቱ ልጅ በቲክቶክ ቀጥታ ስርጭት ባስተላለፈች መልእክት አባቴን አትምረጡት ማለቷ አነጋጋሪ ሆኗል። ብሬንዳ ቢያ የአባቷ የ43 ዓመታት አገዛዝ ካሜሩንን ለድህነት፣ ለስራ አጥና ለብጥብጥ መዳረጉን ገልጻለች። የብሬንዳ ተግባር በአፍሪካ ታሪክ የአባቷን አገዛዝ በግልጽ የተቃወመችና ለፕሬዝዳንትነት እንዳይመረጡ የቀሰቀሰች የመጀመሪያው የፕሬዝዳንት ልጅ ያደርጋታል። የ92 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ በሚቀጥለው ጥቅምት ወር በሚካሄደው ምርጫ ለ8ኛ ዙር የስልጣን ዘመን ይወዳደራሉ። ፕሬዝዳንቱ የእድሜያቸውን መግፋትና የጤና ሁኔታቸውን ሀገር ለመምራት አይመጥንም በሚል ብርቱ ተቃውሞ ቢቀርብባቸውም እስከ 100 ዓመቴ ካልመራሁ ሞቼ ይገኛሉ ብለዋል። ፖል ቢያ በሀገራቸው አንድ መሪ የሚያገለግልበትን የስልጣን ዘመን የሚገድበው ሕግ አስወግደው ያለምንም ገደብ በተከታታይ ለፕሬዝዳንትነት እየተወዳደሩ እንደሆነ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለስራ ወደ አሜሪካ ለሚያቀኑ ቪዛ አመልካቾች ተጨማሪ $100,000 ክፍያ እንዲፈጽሙ የሚያዘው መመሪያ ፈረሙ። መመሪያው ፕሮግራሙ ላይ እክል ይፈጥራል የተባለለት ሲሆን ወደ ሀገሪቱ የሚያቀኑ የውጭ ሀገራት ዜጎች ክፍያውን ካልፈጸሙ ቪዛ ማግኘት እንደማይችሉም ተገልጿል። በሌላ በኩል ደግሞ ፕሬዝዳንት ትራምፕ ጎልድ ካርድ የተባለ ፈጣን ቪዛ የተወሰኑ ስደተኞች በክፍያ እንዲያገኙ መወሰናቸውን ተናግረዋል። የቪዛ ፕሮግራም ለአሜሪካ ብዙ $100,000 የሚያስገኝና ትላልቅ ካምፓኒዎች የተሳተፉበት ነው ያሉት ፕሬዝዳንቱ አሜሪካ አሰልጥና ጥቅሟን የሚወስድባት አመራር መቆም አለበት ብለዋል። መመሪያውን ከአሜሪካ ውጭ ካምፓኒ ለማቋቋም ላሰቡ ኢንቨስተሮች ፈታኝ ሊሆን እንደሚችልም ጠቁመዋል። ተቺዎች በኤች-1ቢ ቪዛ የአሜሪካን የሰው ኃይል ብቃት ይቀንሳል በሚል ሲከራከሩ ቢቆዩም በተቃራኒው ቢሊዮነሩ ኤሎን መስክ ፕሮግራሙ አሜሪካ ከዓለም የተለያዩ ሙያና ባለሙያዎች የሚያስገኝ ነው ይላሉ። የአሜሪካ የዜግነትና ኢሚግሬሽን አገልግሎት መረጃ እንደሚያሳየው መመሪያ የፕሮግራሙ ቪዛ አመልካቾች ዝቅ እንደሚል ይገመታል። እንደ አውሮፓውያን አቆጣጠር ከ2004 ጀምሮ እስካሁን በፕሮግራሙ በአመት 85,000 ቪዛ አመልካቾች ወደ አሜሪካ ገብተዋል ሲል ቢቢሲ ዘግቧል። በባለፈው በጀት ዓመት አማዞን፣ ታታ ቴክኖሎጂ፣ ማይክሮሶፍት፣ ሜታ ካምፓኒ፣ አፕል እና ጎግል ካምፓኒዎች በፕሮግራሙ ይበልጥ ተጠቃሚ መሆናቸውን የአሜሪካ መንግስት መረጃ ይጠቁማሉ። እንደ ቢቢሲ ዘገባ ቀጣሪዎች የውጭ ሀገራት ባለሙያዎች ስፖንሰር የሚያደርጉት በሀገሪቱ የሰራተኞችን ቦታ ተክቶ መስራት የሚችል ባለመኖሩ ነው። ይህ በእንዲህ እንዳለም ክፍያው በቴክኖሎጂው እና በኢንዱስትሪው ዘርፍ ተወዳዳሪነት እንዲጎለብት ያግዛል። የአፍሪካ ህብረት በመስጂድ ላይ የተፈጸመውን ጥቃት አወገዘ። የአፍሪካ ህብረት ባወጣው መግለጫ በትናንትናው ዕለት በሱዳን ሰሜናዊ ዳርፉር በሚገኘው መስጊድ ላይ የተከናወነውን የድሮን ጥቃት አጥብቆ እንደሚያወግዝ ገልጿል። የህብረቱ ሊቀመንበር መሐመድ አሊ የሱፍ ባወጡት በዚህ መግለጫ በጥቃቱ ከ75 በላይ ሰላማዊ ሰዎች መገደላቸውን ጠቅሰው ይህ ጥቃት የተፈጸመው በጸሎት በተሰባሰቡ ሰዎች ላይ መሆኑን ደግሞ እጅግ ጭካኔ የተሞላበት ድርጊት ነው ብለዋል። ሊቀመንበሩ ጨምረው እንዲህ አይነት ጥቃት መሰረታዊ የሰብአዊነት መርህና እሴቶችን የሚጻረር ከመሆኑም በላይ ዓለም አቀፍ ህግም እንደሚያስጠይቅ ገልጸው ህይወታቸውን ላለፉት በሙሉ የተሰማቸውን ጥልቅ ሀዘንና ለቤተሰቦቻቸው መጽናናትን ተመኝተዋል። በሱዳን ውስጥ ያሉ ተፋላሚዎች በሙሉ አስቸኳይና ያለ ቅድመ ሁኔታ ተኩስ አቁም እንዲያደርጉ ጥሪ ያቀረቡት ሊቀመንበሩ በሱዳናዊ ሰላማዊ ሰዎች ላይ እየደረሰ ያለውን ስቃይም ሊያበቃ ይገባል ብለዋል። ሐማስ እስከ ወዲያኛው ለማጥፋት ብሎም ጋዛን ለመቆጣጠር ካለፈው ማክሰኞ ጀምሮ እግረኛ ጦሯን ያሰማራች እስራኤል በራማላ የቡድን ሮኬት ማምረቻ ማግኘቷን አሳወቀች። የእስራኤል የጸጥታ ኃይሎች በራማላ አካባቢ የፍልስጤም ነጻነት አስጠባቂ ነኝ ሲል የሚደመጠው ሐማስ ሮኬቶችን የሚያመርትባቸውን ቦታ ከበርካታ መሳሪያዎች ጋር ማግኘታቸውን የእስራኤል መከላከያ ኃይል አርብ ዕለት አስታውቋል። ሮኬቶችን ለማምረት የሚውሉ ፈንጂዎች፣ ቦምቦች፣
ቀለሃዎችና ልዩ ልዩ ለከባድ መሳሪያ ግንባታ መስሪያ የሚውሉ ቁሳቁሶች ከ3 ተጠርጣሪዎች ጋር ማግኘቱንና ማምረቻውን ከተለያዩ ንጥረ ነገሮች ጋር ሙሉ ለሙሉ መውደማቸውን የአይዲኤፍ አክሏል። ሰራዊቱ ከማምረቻው በአቅራቢያ የምትገኘው የፍልስጤም መንደር የካፍር ኒማ የሚሰሩ የሮኬት ቀለሃዎችን ማግኘቱን ተከትሎ ባደረገው ጠንካራ አሰሳ ይህንን በተደጋጋሚ ወደ እስራኤል የሚወነጨፉ ሮኬቶች የሚመረቱበትን ማምረቻ ማግኘቱን በውስጡም በጋዛ ይገኛሉ ተብሎ የማይታመኑ ቴክኖሎጂዎችን፣ መሳሪያዎችን መገኘታቸውን በመግለጫው ገልጿል። ከተያያዘ ዜና የኤሻ ካውንስል እስራኤል በጋዛ እየፈጸመችው የሚገኘውን ሽብርን ለመከላከል ጠንከር ያለ እርምጃ እንዲወስድና ሉዓላዊነቱን በአካባቢያቸው ላይ እንዲተገበር አሳስቧል። የእስራኤል መንግስት መንተባተቡን በሚቀጥልበት ጊዜ ለነጻነታቸው የሚታገሉ ጋዛውያን ሉዓላዊነታቸውን ለማስከበር በመሃል ሀገሪቱ ቴል አቪቭ ጥቃት እንዲፈጽሙ ይጋብዛል። በእስራኤል የሚፈጸመው ሽብርን እንደገና አንገቱን ወደ ላይ ከፍ በማድረግ እየጠነከረ ይሄዳል ብለዋል ሲሉ ያስነበቡት ጄሩሳሌም ፖስት እና ዘ ትሪቡን ናቸው። ከቀናት በፊት የነዳጅ ማጣሪያ ጣቢያው ላይ በዩክሬን ጥቃት የደረሰባት ሩሲያ በዛሬው ዕለት በመላ ዩክሬን በሚገኙ ክልሎች ላይ ያነጣጠረ መጠነ ሰፊ የሚሳኤል እና ሰው አልባ አውሮፕላኖች ጥቃት መፈጸሟ ተነገረ። የዩክሬን ባለስልጣናት እንደገለጹት ከሆነ ቅዳሜ ማለዳ ጀምሮ የሩሲያ ተምዘግዛጊ ሚሳኤል እና ሰው አልባ ድሮኖች በመላው ዩክሬን ሰማይ ላይ እንዳሻቸው ሲወነጨፉ ውለዋል። ጥቃቱ በሰውና በንብረት ላይ የሚከፋ ጉዳት አድርሷል ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት ጥቃቶቹ የተፈጸሙት በ9 ክልሎች ሲሆን በትንሹ 3 ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን ገልጸዋል። ዜሌንስኪ በይፋዊ የቴሌግራም አካውንት ላይ በሰጠው መግለጫ የጠላት ኢላማ የእኛን መሰረተ ልማት፣ የመኖሪያ አካባቢዎችና የሲቪል ኢንተርፕራይዞች ላይ ነበር። በክላስተር ጥይቶች የታጠቁ የሩሲያ ሚሳኤሎች በዲምፕሮ ከተማ ባለብዙ ፎቅ ህንፃ ላይ ወድቋል ሲል ገልጿል። አክሎም እያንዳንዱ እንዲህ አይነቱ ጥቃት ወታደራዊ አስፈላጊነት ሳይሆን ሩሲያውያን ሰላማዊ ሰዎችን ለማስፈራራትና መሰረተ ልማታችንን ለማውደም የታለመ ስትራቴጂ ነው ብለዋል። ዜሌንስኪ በሚቀጥለው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከዩኤስ ፕሬዚዳንት ዶናልድ ትራምፕ ጋር ለመገናኘት እንደሚጠበቅ ተናግረዋል። በተጨማሪም የዩክሬንና የዩናይትድ ስቴትስ ቀዳማዊ እመቤቶች ህጻናትን በሚያካትቱ ሰብአዊ ጉዳዮች ላይ ያተኮረ የተለየ ውይይት ሊያደርጉ እንደሚችሉም ተናግረዋል። የአካባቢ ባለስልጣናት በኪየቭ ክልል በቡቻ፣ ቡርሲፒል እና ኦቡኪቭ አካባቢዎች ጥቃት መፈጸሙን ገልጸዋል። በጥቃቱም ቤትና መኪኖች ተጎድተዋል። በዛሬው የሩሲያ ጥቃት 619 ሰው አልባ አውሮፕላኖችና ሚሳኤሎችን ማስወንጨፏን የገለጸው የዩክሬን አየር ኃይል በበኩሉ 552 ድሮኖች፣ 2 ባላስቲክ ሚሳኤሎችና 29 ክሩዝ ሚሳኤሎችን መትቶ መጣሉን አስታውቋል። በተያያዘ ዜና ዩክሬን በሩሲያ የነዳጅ ዘርፍ ላይ ያነጣጠረ ጥቃት መፈጸሟን የዩክሬን ጄኔራል ስታፍም ተናግረዋል። ዩክሬን ቅዳሜ ዕለት ሰው አልባ አውሮፕላኖቿን በሩሲያ የነዳጅ ኩባንያ ሮስኔፍት የሚተዳደረውን የጄት ነዳጅ አምራች የሆነውን መምታቷ የሀገሪቱ ከፍተኛ ባለስልጣናት ገልጸዋል ሲል የዘገቡት ሞስኮ ታይምስ እና ሌሎች ተነባቢነት ያላቸው ዓለም አቀፍ የዜና አውታሮች ናቸው። ካናዳ፣ አውስትራሊያ፣ ፖርቹጋል እና ብሪታንያ ለፍልስጤም ሀገር መንግስት እውቅና ሰጡ። ካናዳ፣ አውስትራሊያ፣ ፖርቹጋል እና ብሪታንያ ለፍልስጤም ሀገር መንግስት እውቅና የሰጡት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሰኞ በሚካሄደው ስብሰባ ጎን ለጎን በሳውዲ አረቢያ እና በፈረንሳይ መሪነት መካከል ሀገራት ለፍልስጤም ሀገር መንግስት እውቅና እንደሚሰጡ በመሪዎቻቸው በኩል አሳውቀዋል ሲል ቢቢሲ እና አልጀዚራ ዘግበዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ እሁድ ዕለት በሰጡት መግለጫ አሁን ካናዳ ለፍልስጤም ሀገር መንግስት እውቅና ሰጥታለች ብለዋል። አውስትራሊያ በኩልም ለፍልስጤም ግዛት ዛሬ ይፋዊ እውቅና ሰጥታለች። የፖርቹጋል የውጭ ጉዳይ ሚኒስትር ሀገራቸው ለፍልስጤም ሀገረ መንግስት እውቅና መስጠቷን ተናግረዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በካቢኔያቸው ስብሰባ ላይ በሰጡት መግለጫ የፍልስጤም መንግስት መመስረት የእስራኤል ህልውና አደጋ ላይ የሚጥልና ለሽብርተኝነት ሽልማት ነው ብለዋል። ያክለውም እስራኤል በተባበሩት መንግስታት ድርጅትና በሌሎች መድረኮች ሁሉ በሀገራችን ላይ የሚነዙት የውሸት ፕሮፓጋንዳና የፍልስጤም መንግስት መመስረት የሚቃወም ናቸው ሲሉም ገልጸዋል። ግብጽ 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ፖርቹጋል ለፍልስጤም ግዛት እውቅና መስጠቷን መወደሷ ተሰማ። የፖርቹጋል ውሳኔ ፍልስጤም ህዝብ የራስ ዕድል በራስ የመወሰን መብት የሚያረጋግጥና የሰኔ 4 ቀን 1967 ስምምነት መሰረት ላይ የተመሰረተውን ገለልተኛና ቀጣይነት ያለው ምስራቃዊ ኢየሩሳሌም ዋና ከተማዋን ያደረገች የፍልስጤም መንግስት መመስረት እውን እያደረገና ዓለም አቀፉ ማህበረሰብ የፍልስጤማውያን ሰቆቃ እየተረዳ መምጣቱን የሚያረጋግጥ ታሪካዊ እርምጃ ነው ሲሉ የውጭ ጉዳይ ሚኒስትር ቅዳሜ ዕለት ባወጣው መግለጫ አስታውቋል። ግብጽ የእስራኤልና የፍልስጤም ግጭት የሁለት ሀገራት መፍትሄ መሰረት አድርጎ ለመፍታት ካልሆነ በስተቀር ሌላ አማራጭ እንደሌለ አረጋግጣለች። ይህ በእንዲህ እንዳለ መግለጫው የእስራኤልን የቀጠለውን እብሪተኝነት ከልክ ያለፈ የኃይል እርምጃና ቀጣይነት ያለው የጥፋት ተባባሪ ለመጫንና የሁለቱ መንግስታት መፍትሄ ለማፍረስ ሲል አስጠንቅቋል ሲል ኢጂፕት ቱዴይ አስነብቧል።
ህወሓት ለጦርነት እየተዘጋጀ ነው የሚለው መረጃ ጀነራል ታደሰ ወረደ አስተባብለዋል። ለጦርነት እየተዘጋጁ ነው እያሉ የሚያወሩብን የተሳሳተ መረጃ ነው ሲሉ ሌተናል ጀነራል ታደሰ ወረደ በትናንትናው ዕለት አስተባብለዋል። የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የተናገሩት የኢትዮጵያ እንስሳት እርባታ ባለሙያዎች ማህበር 33ኛው ዓመታዊ ጉባኤ ማጠቃለያ ላይ ነው። በመቀሌ ሲካሄድ የቆየው ጉባኤ ትናንት ሲጠናቀቅ ተገኝተው ንግግር ያደረጉት ፕሬዝዳንቱ ትግራይ ራሷን ከጦርነት ጠባሳ ለማዳን እየጠነከረች ነው፣ ለጦርነት እየተዘጋጁ ነው እያሉ የሚያወሩብን የተሳሳተ መረጃ ነው ብለዋል። ጨምሮም ከፌዴራል መንግስትና ከክልሎች የተውጣጡ የጉባኤው ተሳታፊዎች በትግራይ ያለውን ሰላም መታዘባቸውን ገልጸው ወደፊት እንደዚህ አይነቱ አሉባልታዎችን ማስተካከል አለባቸው በማለት አሳስበዋል። በትግራይ በተደረገው ጦርነት በከብቶች ላይ ከፍተኛ ጉዳት መድረሱን የጠቀሱት ፕሬዝዳንቱ ክልሉ ለእንስሳት እርባታ ምቹ መሆኑንም ገልጸዋል። ጊዜው አስተዳደሩ በብዙ ችግሮች ውስጥ እያለፈ መሆኑን ገልጸውም የትግራይን ኢኮኖሚ እንዲያገግም በማድረጉ ሂደት ላይ በእንስሳት ሀብት በኩል ርብርብ መደረግ እንዳለበት አሳስበው ማህበሩ በዚህ መልኩ እገዛ እንደሚያደርግም ጥሪ አቅርበዋል። ጊኒ የህገ መንግስት ማሻሻያ ህዝበ ውሳኔ ልታካሄድ ነው። አዲሱ ህገ መንግስት ማማዲያ ዱምቦዮ ለፕሬዝዳንትነት እንዲወዳደሩ ችሮታ ሊሰጣቸው የሚችል ነው ተብሏል። ዱምቦያ ለመመረጥ ማሰባቸውን እስካሁን ባያመለክቱም መንግስታቸው ያጸደቀውን የሽግግር ህገ ደንብ ወታደራዊ አመራሮች በቀጣዩ ምርጫ እንዳይወዳደሩ ይከለክላል። ማሻሻያ የተደረገበት ህገ መንግስት የፕሬዝዳንቱን የስልጣን ዘመን ከ5 ወደ 7 ዓመት በማራዘም አንድ ጊዜ የመታደስ እድል እንዲኖረው እንዲሁም 1/3 የሴኔት አባላት በቀጥታ በፕሬዝዳንቱ እንደሚሾሙ ያስቀምጣል። ፈረንሳይ መስከረም 12 ቀን 2018 ዓ.ም አመሻሽ ላይ በይፋ ለፍልስጤም የሀገር እውቅና ስትሰጥ በ1967ቱ ሶስተኛውን የአረብ እስራኤል ጦርነት ወቅት በወረራ የተያዙበትን አካባቢዎች ያካተተ እንደሚሆን በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ሌሜክ ተናገሩ። አምባሳደሩ ይህንን ያስታወቁት ዛሬ የፍልስጤም አጋርነት እውቅናን በተመለከተ የፈረንሳይ መንግስት ባወጣው መግለጫ ዙሪያ ለመገናኛ ብዙሃን ማብራሪያ በሰጡበት ወቅት ነው። አሌክሲስ ሌሜክ በዚህ ወቅት ዛሬ የምናየውን የፈረንሳይ ለፍልስጤም ሀገርነት እውቅና መስጠቷን ከ9 ወራት በፊት በጎርጎሮሳውያኑ 2024 መጨረሻ ፈረንሳይ በሳውዲ አረቢያ ጋር በመሆን የእስራኤልና ፍልስጤም ግጭትን ለመቋጨት የሁለት ሀገርነትን መፍትሄ ለመጀመር የታለመ ቀጣይነት ያለው ሂደት ነው ሲሉ ተናግረዋል። ፈረንሳይ ከ8 አስርት ዓመታት በላይ የእስራኤል ህዝብ የራስን እድል በራስ የመወሰን መብቱን ስትደግፍ ቆይታለች ያሉት አምባሳደሩ ገና ከጅምሩ እስራኤል መሬት እንዲኖራት መንግስት እንድትመሰርት በመደገፍና የእስራኤል ህልውና አደጋ ላይ በወደቀበት ወቅት ሳይቀር ከእስራኤል ህዝብ ጎን መሰለፏን አስታውሰዋል። አክለውም የፍልስጤም ህዝብ በተመሳሳይ አንድ አይነት መብት እንዳለውና ተመሳሳይ ህግ በእነሱ ላይ መተግበር እንዳለበት እናምናለን ሲሉ ገልጸው ለእስራኤልና ፍልስጤም የሰላም ሂደት ብቸኛው መፍትሄ የሁለት ሀገርነት መፍትሄ ነው ብለዋል። ይህ ፍልስጤማውያንና እስራኤላውያን ሁለት ሀገራት ሆነው በሰላምና በጸጥታ አብረው የሚኖሩበት መፍትሄ ነው ሲሉ አስረድተዋል። በተጨማሪም 148 የሚሆኑ የተባበሩት መንግስታት ድርጅት አባል ሀገራት ለፍልስጤም እውቅና መስጠታቸውን ጠቅሰው ለፍልስጤም ሀገርነት እውቅና መስጠት መጨረሻ አይደለም፣ ይልቁንም የሂደቱ መጀመሪያ ነው፣ ሂደቱንም ቀድሞውም ተጀምሯል ሲሉ ተናግረዋል። እሁድ በባህር ዳር ከተማ ታግደው የተወሰዱት የገዢው የብልጽግና ፓርቲ የሰሜን ጎጃም ዞን የፖለቲካ ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ በፋኖ ታጣቂዎች ቁጥጥር ስር እንደሚገኙ የፋኖ የቅርብ የሆኑ ጋዜጠኞች አረጋግጠዋል። የአቶ ታከለ ቤተሰቦች አጋቾች 3 ሚሊዮን ብር እንደጠየቋቸው ገልጸዋል። ባለስልጣኑ እስካሁን አልተለቀቁም። እንደሚታወሰው አቶ ታከለ እሁድ ጠዋት ከንጋቱ 2 ሰዓት ገደማ በባህር ዳር ልደት አካባቢ ወደ ስራ ሲያቀኑ ነበር በታጣቂዎች እጅ የወደቁት። የቤተሰብ ምንጮች እንዳረጋገጡት አጋቾቹ ብዙም ሳይቆዩ በመደወል የ3 ሚሊዮን ብር እንዲከፈላቸው ጠይቀዋል። ድርጊቱ መጀመሪያ ላይ የወንጀል ቡድኖች ስራ ሊሆን ይችላል የሚል ግምት የነበረ ቢሆንም ለፋኖ ቅርብ የሆኑ ጋዜጠኞች ባለስልጣኑ በፋኖ ቁጥጥር ስር መሆኑን ማረጋገጣቸው ለእገታ የፖለቲካ ይዘትን ሰጥቶታል። ይህንን ክስተት በአማራ ክልል የሚንቀሳቀሱት የታጠቁ ቡድኖች የፖለቲካ ትግላቸውን ፋይናንስ ለማድረግ ወደ እገታ እየተሸጋገሩ መሆኑን በድጋሚ አመላካች ነው ሲሉ ታዛቢዎች ይናገራሉ። የገዢዎች ፓርቲ ከፍተኛ ባለስልጣናት በክልሉ ዋና ከተማ ታግቶ መወሰዱንና በፋኖ ቁጥጥር ስር መሆኑን መረጋገጡ በአካባቢ ያለውን የጸጥታ መላላት ወደ ላቀ ደረጃ ያሸጋገረ ሲሆን በማህበረሰቡ ውስጥ ከፍተኛ ስጋትን ፈጥሯል። የባለስልጣኑ እጣ ፈንታ ምን ሊሆን እንደሚችል በውል የማይታወቅ ሲሆን የጸጥታ አካላት የሚሰጡት ምላሽ ይጠበቃል። በተመድ ጉባኤ ዋዜማ ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ባወጡት መግለጫ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዋዜማ ላይ ድብደባ እንደተፈጸመባቸው ገልጸው ዓለም በሞስኮ ላይ የሚጥለውን ማዕቀብ ማጠናከር እንዳለበት አሳስበዋል።
ፕሬዝዳንቱ በመልእክታቸው እስካሁን ባለ መረጃ 3 ሰዎች ተገድለዋል፣ ለቤተሰቦቻቸው መጽናናት እመኛለሁ ያሉ ሲሆን ሩሲያ በዛሬው ሌሊት በዛፓሮጂያ፣ ዶኔስክ፣ ዲምፕሮ፣ ሱሚ፣ ኬቭ፣ ካርኪቭ እና ሄርሰን ግዛቶች ላይ ድብደባ ማከናወኗን አስታውቋል። የዩክሬን አየር ኃይል እንደገለጸው ሩሲያ በዚህ ጥቃት 141 ድሮኖች የላከች ሲሆን ከነዚህም ውስጥ 132ቱን ለማክሸፍ ተችሏል። ፕሬዝዳንት ዘለንስኪ በበኩላቸው በዚህ ጥቃት ሩሲያ ዳቦ ቤት፣ መዋለ ህጻናትና ትምህርት ቤት ላይ ጉዳት ማድረሷን ገልጸዋል። ጨምሮ በተመድ ጠቅላላ ጉባኤ ላይ ሩሲያ እንድትወገዝ ጥሪም አቅርበዋል። ፈረንሳይ ከበርካታ የምዕራብ ሀገራት ጋር በመሆን ፍልስጤምን እንደ ሀገር በይፋ እውቅና መስጠቷን አስታወቀች። ይህ ውሳኔ በኒውዮርክ በተካሄደው ዓመታዊ የተባበሩት መንግስታት ጠቅላላ ጉባኤ ስብሰባ ዋዜማ ሲሆን የእስራኤል ላይ ያለውን ዓለም አቀፍ ጫና ይበልጥ አጠናክሮታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በተባበሩት መንግስታት ጉባኤ ላይ ንግግር ሲያደርጉ ፈረንሳይ ዛሬ የፍልስጤምን መንግስት እውቅና ትሰጣለች ብለዋል። በወቅቱም የፍልስጤም ልዑካን ቡድን በከፍተኛ ጭብጨባ ሲቀበላቸው ማክሮን በእስራኤል ላይ ፍልስጤም ህዝቦች መካከል ሰላምን እየደገፉ መሆኑን አብራርተዋል። የፍልስጤም አስተዳደር የፈረንሳይ ውሳኔ ታሪካዊና ደፋር ውሳኔ በማለት አድንቋል። የፍልስጤም የውጭ ጉዳይ ሚኒስትር በራማላህ ባወጣው መግለጫ የውጭ ጉዳይና የስደተኞች ሚኒስትር ወዳጇ ፈረንሳይ ለፍልስጤም መንግስት የሰጠችውን እውቅና ይቀበላል። ይህ ውሳኔ ከዓለም አቀፍ ህግና ከተባበሩት መንግስታት ውሳኔዎች ጋር የሚስማማ እንዲሁም ሰላምን ለማምጣት እና የሁለት መንግስታት መፍትሄን ተግባራዊ ለማድረግ የሚደረጉ ቀጣይ ጥረቶችን የሚደግፍ ታሪካዊና ደፋር ውሳኔ ነው ብለዋል። ፈረንሳይን ተከትሎ አውስትራሊያ፣ ብሪታንያ፣ ካናዳ እና ፖርቹጋል እሁድ ዕለት ፍልስጤምን እውቅና መስጠታቸውን በእስራኤል ላይ ያለውን ጫና አባብሶታል። ይህ የሚሆነው እስራኤል በጋዛ ላይ የምታደርገውን ጦርነት እያጠናከረች ባለችበት ወቅት ሲሆን በጦርነቱ ከ65300 በላይ ፍልስጤማውያን መገደላቸውንና የፍልስጤም ግዛት ወደ ፍርስራሽነት መቀየሩን ተዘግቧል። የእስራኤል የቅርብ አጋር የሆነችው አሜሪካ ግን የምዕራባውያን መንግስት እውቅና መስጠታቸውን ተችታለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን እርምጃ ሐማስን ያበረታታና ጦርነቱን ማቆም አስቸጋሪ ያደርገዋል ሲሉ ተናግረዋል። ፍልስጤም በ140 የሚበልጡ የዓለም መሪዎች በሚሳተፉበት የተባበሩት መንግስታት ጠቅላላ ጉባኤ አጀንዳ አናት ላይ እንደምትገኝ ይጠበቃል። ይሁን እንጂ የፍልስጤም ፕሬዝዳንት መሐመድ አባስ በስብሰባው ላይ መገኘት እንደማይችሉ ታውቋል። የአሜሪካ የጉዞ ቪዛ እንደከለከለቻቸው ተዘግቧል። ይህ ደግሞ አሜሪካ ለፍልስጤም መንግስት ያላትን ሉዓላዊነት አመለካከት የሚያሳይ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት የዩናይትድ ኪንግደም፣ አውስትራሊያ እና ካናዳ ለፍልስጤም መንግስት እውቅና ለመስጠት ለወሰኑት ውሳኔ ጠንከር ያለ ምላሽ ለመስጠት ቃል ገብተዋል ሲል ሲኤንኤን ዘግቧል። በሳምንታዊ የካቢኔ ስብሰባ ላይ ንግግር ያደረጉት ኔታንያሁ በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ መድረኮች የፍልስጤም መንግስት ለመመስረት የሚደረገውን ጥረት ውድቅ በማድረግ ህልውናችንን አደጋ ላይ የሚጥልና ለሽብርተኝነት የሚጠቅም ሽልማት ይሆናል ሲሉ እስራኤል በፍልስጤማውያን ላይ እየፈጸመች ነው የሚባለው በሙሉ ስም ማጥፋት ፕሮፓጋንዳ እንደምትቃወም ተናግረዋል። አክለውም በሚቀጥሉት ቀናት ዓለም በዚህ ጉዳይ ላይ ከኛ ያልጠበቅነውን ነገር ይሰማሉ ሲሉ የተያዙት የዌስት ባንክን ክፍሎች የመጠቅለል ውሳኔ ሊደረጉ እንደሚችሉ ፍንጭ ሰጥተዋል። ኔታንያሁ እቅዳቸውን በይፋ ባይገልጹም ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚቀጥለው ሳምንት የሚያደርጉትን ውይይት ተከትሎ የእስራኤል ምላሽ እንደምትሰጥ በቪዲዮ ባስተላለፉት መልእክት ተናግረዋል ሲል ሲኤንኤን ዘግቧል። አውስትራሊያ፣ ካናዳ እና እንግሊዝ ባደረጉት የተቀናጀ ጥረት የፍልስጤም ግዛት እሁድ ዕለት እውቅና በመስጠት የሁለት ሀገር መፍትሄ እንዲፈልግ መጠየቃቸውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ሀገሮችን የወሰዱት እርምጃ አውግዘዋል። በመግለጫው አካባቢ ያለው የጸጥታ ሁኔታ አደጋ ላይ የሚጥልና ሊያሳካ ከሚፈልገው ጋር የሚጻረር ነው ብለዋል። እስራኤል በዩናይትድ ኪንግደም እና በሌሎች አንዳንድ ሀገራት የፍልስጤም መንግስት እውቅና የሚሰጥ የአንድ ወገን መገለጫን ሙሉ በሙሉ ውድቅ አድርጋለች። ይህ መግለጫ ሰላምን አያበረታታም፣ ይልቁንም በተቃራኒው ቀጠናውን የበለጠ ወደ ትርምስ ይወርደዋልና ለወደፊቱም ሰላም መፍትሄ ማግኘት እድልን ይጎዳል ብሏል የውጭ ጉዳይ ሚኒስትር በመግለጫው። የሰሜን ኮሪያ መሪ ኪም ጆንግ ኡን ዋሽንግተን ሀገራቸው የኒውክሌር ጦር መሳሪያ እንድትተው ምክረ ሀሳብ ማቅረቧን በመጥቀስ ሀገሪቱ ከአሜሪካ ጋር የምታደርገው ውይይት የሉዓላዊነት መጠበቂያ መሳሪያዎቿን የምታስወግድበት ምንም አይነት ምክንያት የለም ሲሉ የመንግስት ዜና ወኪል KCNA ትናንት ዘግቧል። ኪም የዩናይትድ ስቴትስን እኛን ከኒውክሌር ነጻ የማድረግ አባዜን ትታ እውነታውን ከተቀበለችና እውነተኛ ሰላምን አብሮ መኖርን የምትፈልግ ከሆነ ከአሜሪካ ጋር የማንቀመጥበት ምንም ምክንያት የለንም ሲሉ ኪም ተናግረዋል። ኪም ከዩናይትድ ስቴትስ ጋር ከደቡብ ኮሪያ የሚደርስባቸውን ከባድ ስጋት በመጋፈጥ የኒውክሌር ጦር መሳሪያ መገንባቷን የህልውና ጉዳይ ነው ብለዋል። ከሰሞኑ ከዋሽንግተንና ሲኦል ለውይይቱ የተደረገውን ለውጦች ቅንነት የጎደለው ነው በማለት ውድቅ ያደረጉበት ምክንያት ሰሜንን ለማዳከምና አገዛዙን ለማጥፋት የዋሽንግተን መሰረታዊ የማይለዋወጥ ዓላማቸው ያልተለወጠ መሆኑን ጠቁመዋል። የሰሜንን የኒውክሌር መርሃ ግብሮችን በደረጃ ለማስቆም በደቡብ በኩል ያቀረበው ሀሳብ ለዚህ ማሳያ ነው ብለዋል።
ይህ በእንዲህ እንዳለ የደቡብ ኮሪያ ፕሬዝዳንት ሊ ጄሚዩንግ በሰኔ ወር ስልጣን ከያዙ በኋላ ከፒዮንግያንግ ጋር መነጋገር አስፈላጊ መሆኑን በመግለጽ መተማመንን ለመፍጠርና በመጨረሻም የሰሜንን የኒውክሌር መርሃ ግብር ለማስቆም እርምጃዎችን እንደምትወስድ ጥሪ አቅርበዋል። ሊ ከሮይተርስ ጋር ባደረጉት መጠይቁ ላይ እንደተናገሩት ከሰሜን ጋር ውይይትን ለመክፈት ከባድ መሰናክሎች እንዳሉ፣ ነገር ግን አሁንም የፒዮንግያንግ የኒውክሌር መርሃ ግብርን የማፍረስ ሂደት ትክክለኛ አማራጭ ነው ብለው ያምናሉ። ሰሜንን ወደ ጠረጴዛ ለመመለስ ትክክለኛ ሁኔታዎችን መፍጠር አስፈላጊ ነው፣ እናም ትራምፕ ከነዚህ ጥረቶች ውስጥ ቁልፍ ሚና አላቸው ብለዋል ሲል ያስነበበው የሲኤንኤ የዜና ወኪል ነው። ስምምነቱን አልጣስኩም፣ ከእስራኤል ጋር ተባብሬ እየሰራ ነው ስትል ግብጽ ማስተባበያ ሰጠች። በእስራኤልና በግብጽ መካከል ውጥረት መፈጠሩን የሚገልጹ ዘገባዎች በስፋት መሰራጨታቸው ይታወቃል። የእስራኤልና የአሜሪካ ሚዲያዎች ይህንን ጉዳይ በተመለከተ ባቀረቡት ዘገባም ግብጽ ወታደሮቿን በሲናይ ውስጥ ማስፈሯን በመጥቀስ በሁለት ሀገራት የተፈጸሙት የሰላም ስምምነት ጥሳለች በማለት ገልጸው ነበር። በዚህ ጉዳይ ላይ የግብጽ መንግስት ዛሬ ይፋዊ መግለጫ ሰጥቷል። በግብጽ ማስታወቂያ ሚኒስቴር አማካኝነት የወጣውን ይህ መግለጫ ወታደሮቹ የሰፈሩት ስምምነቱን በፈጸሙት አካል ትብብር ነው ካለ በኋላ ግብጽ የሰላም ስምምነቱን ለማክበር ቁርጠኛ መሆኗን አስረድቷል። ጨምሮም ግብጽ በታሪኳ የትኛውንም የፈረመችውን ስምምነት ጥሳ አታውቅም ያለው መግለጫው በቅርቡ ወታደሮችን በሲናይ አካባቢ በማስፈር ላይ የሆነችው ደህንነቷን ለመጠበቅ እንደሆነም አስረድቷል። የግብጽ መንግስት በዚህ የማስተባበያ መግለጫ ሌላም ሀሳብ አንስቷል። በጋዛ እየተከናወነ ያለው ወታደራዊ ዘመቻ አጥብቆ እንደሚቃወም ገልጾ የፍልስጤማውያንን ከመሬታቸው የማፈናቀል እርምጃዎችን እንደማይደግፍ አስረድቷል። ጁን 4 ቀን 1967 በተደረገው ስምምነት መሰረት የፍልስጤም ሀገርነት እንዲከበር የሚል አቋም እንዳለውም የጠቀሰው የግብጽ መንግስት የፍልስጤም ዋና ከተማም ምስራቃዊ ኢየሩሳሌም መሆኑን ገልጿል። የፖለቲካ ታዛቢዎች እንደሚሉት ግብጽ ይህንን ማስተባበያ ለመስጠት ብትሞክርም በሁለቱ ሀገራት መካከል ውጥረቱ አሁንም እንደቀጠለ ይህ መግለጫ እማኝ ይሆናል። በምዕራባውያን ማዕቀብ የተጠመዱት ሩሲያና ኢራን ግንኙነታቸው ወደ ላቀ ደረጃ በማሸጋገር ሩሲያ በኢራን ውስጥ አዲስ የኒውክሌር ኃይል ማመንጫ ግንባታ መጀመሯን ይፋ አደረጉ። ይህ እርምጃ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ጥምረት ከማጠናከሩም በላይ በምዕራቡ ዓለም ከፍተኛ ስጋትን ቀስቅሷል። የሩሲያ መንግስታዊ የኒውክሌር ተቋማት ሮሳቶም በደቡባዊ ኢራን በምትገኘው የቡሸር የኒውክሌር ማዕከል አዲስ ሪያክተሮችን የመገንባት ስራ መጀመሩን የኒውስዊክ መጽሔት ዘግቧል። ይህ ፕሮጀክት የኢራንን የኤሌክትሪክ ኃይል አቅርቦት ለማሳደግ ያለመ ሰላማዊ ኒውክሌር ፕሮግራም አካል መሆኑን ሁለቱ ሀገራት ይገልጻሉ። ይህ ስምምነት በዋሽንግተንና በአውሮፓ ዋና ከተሞች ከፍተኛ ስጋትን ፈጥሯል። ምንም እንኳን ፕሮጀክቱ ለሰላማዊ የኃይል ማመንጫነት የታለመ ቢሆንም የምዕራባውያን ባለስልጣናትና ተንታኞቹ ሩሲያ ለኢራን የምታደርገውን የቴክኖሎጂ ሽግግር ለወደፊቱ ለጦር መሳሪያ ፕሮግራም ሊውል ይችላል የሚል ፍራቻ አላቸው። ይህ እርምጃ ሩሲያ በዩክሬን ጦርነት ምክንያት የተጣለባት ማዕቀብ ለመቀበልና የአሜሪካን ተጽዕኖ ለመገዳደር የምትጠቀምበትን ስልት ነው ሲሉ ይሞግታሉ። የሞስኮና የቴህራን የኒውክሌር ትብብር መጠናከር ሁለቱ ሀገራት የምዕራባውያንን ጫና በጋራ ለመቋቋም ያላቸውን ቁርጠኝነት ያሳያል። ይህ አዲስ ጥምረት በቀጣይ የመካከለኛው ምስራቅና የዓለምን የኃይል ሚዛን እንዴት ሊቀይረው እንደሚችል ጊዜ የሚፈታው ይሆናል። በአሪዞና ፕሬዝዳንት ዶናልድ ትራምፕን ጨምሮ በ10 ሺዎች የሚቆጠሩ ህዝብ በተገኙበት የሽኝት መርሃ ግብር ላይ የቻርሊ ከርክ ባለቤት ኤሪካ ከርክ እንዲህ ብላለች። ይቅር ብየዋለሁ፣ ምክንያቱም ክርስቶስ ያደረገው እንደሱ ነው፣ ቻርሊም ቢሆን የሚያደርገው እንዲሁ ነው ስትል የባሏን ገዳይ በባሏ የቀብር ሽኝት ላይ ምህረት ሰጥታለች። በመቀጠልም እንደገና መጽሐፍ ቅዱስ ክፈቱ፣ ማንበብ ጀምሮ፣ በየጊዜው ቤተክርስቲያን ሄዱ፣ እንዳታቋርጡ በማለት መልእክቷን አስተላልፋለች። ግብጽ ያቀረበችውን የአረብ ኔቶ እቅድ በኳታርና ዩናይትድ አረብ ኤሚሬትስ ውድቅ ሆነ። የግብጽ መንግስት የአረብና የሙስሊም ሀገራት ጥምር የጦር ኃይል እንዲመሰረት የሚል እቅዱን ማቅረቡን በስፋት መግለጹ ይታወሳል። ይህ ጥምር ጦር በኔቶ ቅርጽ እንዲመሰረት የሚል ሀሳብ ያቀረበችው ግብጽ ለዚህም 20 ሺህ ወታደሮችን ለማዋጣት ቃል መግባቷ ይታወቃል። እቅዱ የኔቶን መተዳደሪያ ደንብ አንቀጽ 5 ሙሉ በሙሉ የወረሰ መሆኑን ተገልጾ ነበር። ማለትም የጥምር ጦሩ አባል የሆነ አንድ ሀገር ላይ ጥቃት ከደረሰ በሁሉም ላይ እንደተፈጸመ ይቆጠራል የሚል አንቀጽን የያዘ ነው። ግብጽ ይህንን ሀሳብ ያቀረበችው በኳታር ዶሃ በተካሄደ የአረብ ሙስሊም ጉባኤ ላይ ሲሆን በወቅቱም በእቅዱ ላይ ስምምነት ላይ እንዳልተደረሰ ቢገለጽም በምን ምክንያት እንደሆነ ግን ይፋ አልሆነም ነበር። ይሁን እንጂ አልቁዱስ አልአረቢያ የተሰኘው የለንደን ጋዜጣ በዚህ ጉዳይ ዙሪያ ባሰራጨው መረጃ እቅዱ ውድቅ የሆነው ኳታርና ዩናይትድ አረብ ኤሚሬትስ ጠንካራ ተቃውሞውን በማሰማታቸው መሆኑን አስታውቋል። በኤሌክትሪክ የሚሰሩ የአየር ላይ ታክሲዎች አቅም ከጊዜ ወደ ጊዜ እያደገ ይገኛል። 2 እና 4 ተሳፋሪዎችን የሚይዙ አየር ላይ ታክሲ በተለያዩ ዓለማት እየተሞከሩ ነው።
በእንግሊዝ ብሪስቶል የሚገኘው ቨርቲካል ኤሮስፔስ የተሰኘው ተቋም 6 ተሳፋሪዎችን የሚይዙና 161 ኪሎ ሜትር መብረር የሚችሉ 25 የኤሌክትሪክ የበረራ ታክሲዎችን በአንድ ዓመት ውስጥ ሊያመርት መሆኑን ገልጿል። ኩባንያው እንደ አውሮፓውያን አቆጣጠር በ2035 ላይ 900 የበረራ ታክሲዎችን እና ለአየር በረራው የሚያስፈልጉ ባትሪዎችን በየዓመቱ ለማምረት መወጠኑን የዘገበው ቢቢሲ ነው። የአማራ ማህበር በሰሜን አሜሪካ አዲስ ሪፖርት አቀረበ። ማህበሩ በዚህ ሪፖርት ከመስከረም 5 ቀን 2018 እስከ መስከረም 11 ድረስ በክልል ውስጥ የተካሄደ ነው ባለው ውጊያ ላይ ዳሰሳ አድርጓል። በተጠቀሰው ቀን ማለትም ባለፈው ሳምንት በክልል ውስጥ በሚገኙ 10 የዞን አስተዳደሮች ውስጥ በሚገኙ 39 ወረዳዎች ወይንም ቀበሌዎች ውስጥ ጦርነትና የመብት ጥሰት መካሄዱን የጠቀሰው ሪፖርቱ ከእነዚህ መካከል ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር እና ምዕራብ ጎንደር ዞኖች እንደሚገኙበት አስረድቷል። ይህ 37 ገጾች ያለው ሪፖርት ጨምሮ ባለፈው ሳምንት በ5 ዞኖች ውስጥ ባሉ 10 ወረዳዎች ወይንም ከተሞች ውስጥ በሰላማዊ ሰዎች ጉዳት እንደደረሰ አስታውቋል። ከነዚህ መካከል ላስታ፣ ጊደን፣ ወልዲያ፣ ሀብሩ፣ ደላንታ፣ አምባሰል፣ ደብረ ኤልያስ፣ ጎዛምን፣ ሰከላና ባንጃ ወረዳዎች እንደሚገኙበትም ገልጿል። ፕሬዚዳንት ዶናልድ ትራምፕ በወሰዱት ጥብቅ የጸጥታ እርምጃ ዋሽንግተን ዲሲ ሙሉ በሙሉ ሰላም የሰፈነባት ከተማ መሆኗን በመግለጽ የዓለም መሪዎችን በከተማዋ በእግር እየተሸረሸሩ አብረዋቸው ራት እንዲበሉ ጋብዘዋል። ፕሬዚዳንቱ ይህንን አስተያየት የሰጡት በአጠቃላይ በወንጀል ላይ ስለሚደረገው ዘመቻና በተለይ በአሜሪካ ዋና ከተማ ስላለው ጥብቅ ቁጥጥር ሲናገሩ ነበር። በብሔራዊ ጥበቃ ሰራዊትና በፌዴራል ሕግ አስከባሪዎች ከተማዋን በመሙላት ሰላሟን እንዲያረጋግጡ ተናግረዋል። እንድትመጡ ጋብዛችኋለሁ ያሉት ትራምፕ በእርግጥም በአንድ አካባቢ ምግብ ቤት አብረን ራት እንበላለን፣ በእግር መሄድ እንችላለን፣ በጥይት መከላከያ በተሸፈነ መኪና መሄድ አይጠበቅብንም ሲሉም አክለዋል። ይህ የትራምፕ አስተያየት የመጣው ራሳቸው ፕሬዚዳንቱ የከተማዋን ሰላም ለማሳየት በሚል ከጥቂት ሳምንታት በፊት ከዋይት ሀውስ ጥቂት ርቀት ላይ ወደሚገኝ አንድ የባህር ምግብ ቤት ለእራት በሄዱበት ወቅት ነው። ነገር ግን ጉዟቸው በእግር ሳይሆን በከፍተኛ ጥበቃ በሚደረግበትና በጥይት መከላከያ በተሸፈነ ፕሬዚዳንታዊ ሊሞዚን ነበር። በማህበራዊ ሚዲያ ራሱን ማስተር ጸጋዬ መንገሻ ብሎ የሚጠራ አንድ ግለሰብ የሀገር መከላከያ ሰራዊት የደንብ ልብስ ለብሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራዊ ሚዲያ አገልጋይ ላይ ዛቻ የያዘ ቪዲዮ ማሰራጨቱን ተከትሎ ግለሰቡ በሕግ እንዲጠየቅ ጥሪ ቀረበ። ድርጊቱ የሰራዊቱ ዩኒፎርም ለግል ዓላማ ስለመጠቀም ከባድ ጥያቄዎችን አስነስቷል። በቪዲዮው ላይ ግለሰቡ አቶ ነጋሽ በዳዳ የተባሉትን የማህበራዊ ሚዲያ አገልጋይ በቀጥታ እየጠቀሰ ፈንጅ ወረዳ ላይ ነህ፣ በአይናችን ስር ነህና ረፍ የሚሉ የማስፈራሪያ ቃላትን ሲናገር ተሰምቷል። ቪዲዮ በማህበራዊ ሚዲያ ከተሰራጨ ከጥቂት ሰዓታት በኋላ ከገጹ ላይ መወገዱን ታውቋል። ይህ ድርጊት የመንግስት የጸጥታ አካል የሆነውን የመከላከያ ሰራዊት ዩኒፎርምን የግል እምነትንና አቋምን ለማራመድ እንዲሁም በሌላ ወገን ላይ ስነ ልቦናዊ ጥቃት ለመሰንዘር እንደዋለ የሚያሳይ ነው በሚል ትችት እየቀረበበት ነው። የሀገር መከላከያ ዩኒፎርም ከማንኛውም የግልና የቡድን ዓላማ ያጸዳ ሀገር ሉዓላዊነት መግለጫ መሆኑን ተጠቁሟል። ድርጊቱን ተከትሎ በርካታ የማህበራዊ ሚዲያ ተጠቃሚዎች የሀገር መከላከያ ሚኒስቴር የሰራዊቱን ክብርና የደንብ ልብሱን ህገወጥ በሆነ መንገድ የተጠቀመውን ግለሰብ ማንነት አጣርቶ በቁጥጥር ስር በማዋል ለህግ እንዲያቀርብ ጠይቀዋል። የህግ የበላይነት እንዲከበርና መሰል ህገወጥ ድርጊቶች እንዳይደገሙ ተገቢ እርምጃ እንዲወሰድ የሚጠይቁ ድምጾችን እየተበራከቱ ነው። የቱርክ ፕሬዝዳንት ረጅብ ጠይብ ኤርዶሃን በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር በእስራኤል የጋዛ ጦርነት ምክንያት የተፈጠረውን ሰብአዊ ቀውስ የሚያሳዩ ልብ የሚሰብሩ ፎቶግራፎችን በማሳየት የዓለም መሪዎች ህሊና ለመሞገት ሞክረዋል። ፕሬዝዳንቱ የንግግራቸውን የመጀመሪያ ክፍል ትልቅ ትኩረት በጋዛ ጦርነት ላይ አድርገዋል። በመጀመሪያም በጋዛ ያለውን የዕለት ተዕለት ኑሮ ያሉትን ፎቶግራፍ አሳይተዋል። ፎቶው ምግብ ለመቀበል ባልዲና ድስት ይዘው የሚጠባበቁ የተራቡ ሴቶችን ያሳያል። ህሊናችሁን ብቻ ተጠቅማችሁ ይህንን ጥያቄ መልሱ። በ2025 ለዚህ ጭካኔ ሊኖረን የሚችል በቂ ምክንያት አለን ሲሉ ጠይቀዋል። ይህ አሳፋሪ ምስል በጋዛ ውስጥ ለ23 ወራት ሲፈጸምና ሲደጋገም ቆይቷል ሲሉም አክለዋል። በመቀጠልም የጋዛ ጦርነት በሰው ልጅ ታሪክ ውስጥ ከታዩ እጅግ የከፋ ጨለማ ጊዜያት አንዱ ሲሉ የጠሩት ኤርዶሃን በከፍተኛ የተመጣጠነ ምግብ እጥረት የተጎዳ አንድ ህፃን የሚያሳይ ሌላ ፎቶግራፍ አሳይተዋል። በስሜት ተውጠውም የሚከተሉትን ጥያቄዎች አቅርበዋል። እንዴት አይነት የሰው ህሊና ይህንን ሊሸከም ይችላል? እንዴትስ ዝም ማለት ይቻላል? ህፃናት በረሃብና በመድኃኒት እጦት በሚሞቱበት ዓለም ውስጥ መረጋጋትና ሰላም ሊኖር ይችላል? ይህ የኤርዶሃንን ንግግር ቃላትን ብቻ ከመጠቀም ባለፈ ምስሎችን በመጠቀም የችግሩን አስከፊነትና አጣዳፊነት ለዓለም መሪዎች ለማሳየት ያለመ ነበር።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ባስተላለፉት መልእክት ዩክሬን በሩሲያ የተወሰደባትን ግዛት በሙሉ መልሳ ማሸነፍ ትችላለች ሲሉ ገለጹ። ይህ አቋማቸው ከዚህ ቀደም ጦርነቱን ለማስቆም ኪየቭ ስምምነት ማድረግና ግዛት አሳልፋ መስጠት አለባት ከሚለው ሀሳባቸው ሙሉ በሙሉ የተቀየረ ነው። ትራምፕ ይህንን አዲስ አቋማቸውን ይፋ ያደረጉት በተባበሩት መንግስታት ጠቅላላ ጉባኤ መክፈቻ ላይ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ከተገናኙ ከጥቂት ጊዜ በኋላ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነው። ትራምፕ በጽሑፋቸው በከፊል እንዲህ ብለዋል። ዩክሬን በአውሮፓ ህብረት ድጋፍ ጦርነቱን ተዋግታ ሁሉንም ግዛቶቿን በቀድሞ ይዞታዋ መሰረት መመለስና ማሸነፍ የምትችልበት አቅም ላይ እንደምትገኝ አስባለሁ። ጊዜ፣ ትዕግስት እንዲሁም የአውሮፓና በተለይ የኔቶ የገንዘብ ድጋፍ ካለ ይህ ጦርነት ከተጀመረበት ጊዜ በፊት የነበሩትን ድንበሮች ማስመለስ በጣም የሚቻል አማራጭ ነው ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በኢትዮጵያ ለሚጎበኙ የአሜሪካ ዜጎች የሀገሪቱ የኢሚግሬሽን ህጎች በጥብቅ እንዲያከብሩ ጥሪ ያቀረቡ። አምባሳደሩ የቪዛ ጊዜን አሳልፈው መቆየት በቀን እስከ $30 የሚደርስ ከፍተኛ የገንዘብ ቅጣት እንደሚያስከትልና ዕዳው ሳይከፈል ከሀገር መውጣት እንደማይችልም አስጠንቅቀዋል። በአምባሳደር ማሲንጋ በኩል በተላለፈው መልእክት መሰረት የኢትዮጵያ መንግስት በህዳር 2017 ዓ.ም ባደረገው ማሻሻያ የቪዛ ጊዜ አሳልፈው በመቆየት የሚጣል የገንዘብ ቅጣት በቀን ወደ $30 ከፍ ብሏል። ይህ ቅጣት በፍጥነት ሊጠራቀም የሚችል ሲሆን የኢትዮጵያ የኢሚግሬሽን ባለስልጣናት ቅጣቱን ሙሉ በሙሉ በዶላር እስኪከፈል ድረስ ዜጎች ከሀገር እንዳይወጡ የመከልከል ስልጣን አላቸው። በተጨማሪም አምባሳደሩ የአሜሪካ ኤምባሲ ከዚህ በኋላ ለቪዛ ማለፍ ቅጣት ክፍያ የሚሆን ብድር የመስጠት ፈቃድ እንደሌለው በማሻሻያ አቋሙ ተናግሯል። ይህ ማለት ዜጎች ለሚፈጠረው ችግር ሙሉ በሙሉ ኃላፊነቱን በራሳቸው መውሰድ አለባቸው በማለት ነው። ችግሩን ለማስወገድ የሚከተሉትን መፍትሄ አቅርበዋል። በቱሪስት ቪዛ ከሚፈቅደው የ30 ወይም የ90 ቀናት ቆይታ በላይ መቆየት የሚፈልጉ ዜጎች ቪዛቸው ከማለቁ በፊት ከኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ቪዛ ማራዘሚያ መጠየቅ አለባቸው። ለረጅም ጊዜ ለመቆየት እቅድ ያላቸው ደግሞ ቢጫ ካርድ በመባል የሚታወቀውን የመኖሪያ ፈቃድ ማውጣት ይኖርባቸዋል። ማስጠንቀቂያው እዚህ ኢትዮጵያ የተወለዱና የአሜሪካ ፓስፖርት ብቻ የሚጠቀሙ ህጻናትን ጨምሮ ሁሉንም የውጭ ፓስፖርት ተያዦችን የሚመለከት መሆኑን አምባሳደሩ አጽንኦት ሰጥተዋል። ወላጆች ልጆቻቸውን የኢትዮጵያ ቪዛ ወይም ቢጫ ካርድ የጸና መሆኑን እንዲያረጋግጡ አሳስበዋል። የውጭ ዜጎች በአሜሪካ ውስጥ ሲሆኑ ለአሜሪካ ህጎች ተገዢ እንደሚሆኑ ሁሉ በውጭ ሀገር በምትሆኑበት ጊዜ ለምትገኙበት ሀገር ህጎች ተገዢ መሆናቸውን አስታውሶ ያሉት አምባሳደር ማሲንጌ ይህ እንደ ዓለም አቀፍ ዜጋ ያለባችሁን ግዴታና ኃላፊነት ሲሆን ከዚህም በላይ ገንዘባችሁን ለመቆጠብ ብልህ ውሳኔ ነው ሲሉ መልእክታቸውን አስተላልፈዋል። በአማራ ክልል ደቡብ ወሎ ዞን ደሴ ዙሪያ ወረዳ በደረሰ የትራፊክ አደጋ 12 ሰዎች ህይወት አልፏል። የወረዳ ፖሊስ አዛዥ ኮማንደር መሐመድ ሰይድን ለፋና ሚዲያ ኮርፖሬሽን እንዳሉት በዛሬው ዕለት መነሻውን ከመካነ ሰላም ያደረገ የህዝብ ማመላለሻ ተሽከርካሪ ደሴ ዙሪያ ወረዳ ልዩ ቦታው ዳባ መግለቢያ አካባቢ አደጋ ደርሶበታል። በአደጋው የ12 ሰዎች ህይወት ሲያልፍ ሌሎች 49 ሰዎች ከባድና ቀላል ጉዳት እንደደረሰባቸው ተናግረዋል። ጉዳቱ የደረሰባቸው ተሳፋሪዎች ሕክምና እንዲያገኙ እየተደረገ መሆኑን ገልጸው የአደጋው መንስኤ በማጣራት ላይ እንደሚገኝም ጠቁመዋል። የፈረንሳይ አለቃ ከልዑካቸው ጋራ በዜብራ አቋርጠው ለመሻገር ሲሞክሩ በአንድ የፖሊስ መኮንን ሲከላከሉ የሚያሳይ ቪዲዮ በማህበራዊ ሚዲያ ወጥቶ መነጋገር ይሆናል። ፕሬዝዳንቱ በእጅ ስልካቸው ለትራምፕ ደውለው ስሞታቸውን ያቀረቡ ሲሆን እንዴት ነህ? ምን እንደተፈጠረ ገምት። ላንተ ሲባል መንገዱ ሁሉ ስለተዘጋ በጎዳና ላይ ቆሜ እየጠበቅኩ ነው ሲሉ ተደምጠዋል። ማክሮ በፍልስጤም ሀገርነት ዙሪያ ያደረጉትን ንግግር በዶናልድ ትራምፕ አልተወደደላቸው ይሆናልም እየተባለ ነው። የፍልስጤም ፕሬዝዳንት መሐመድ አባስ ለፍልስጤማውያን ነጻነት እታገላለሁ የሚለውን ሐማስና ሌሎች አንጃዎች መሳሪያቸውን ለፍልስጤም አስተዳደር እንዲያስረክቡ ጥብቅ ማስጠንቀቂያ መስጠታቸው ተነገረ። አባስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሁለት መንግስት መፍትሄ ላይ በተካሄደ ልዩ ስብሰባ ላይ በቪዲዮ እንደተናገሩት በአንድ ህግና በአንድ ህጋዊ የጸጥታ ኃይል ስር የተዋሃደ የፍልስጤም ሀገር የመመስረት ራዕይና ዓላማቸውን ዘርዝረዋል። የፍልስጤም ግዛት በጋዛ ውስጥ ላለው አስተዳደርና ደህንነት ሙሉ ኃላፊነት ለመውሰድ ብቁ የሆነ በአረብ እና በዓለም አቀፍ ህዝባዊ ውክልና ድጋፍና ተሳትፎ ያለውን ብቸኛ አካል ነው ብለዋል። ሐማስ በአስተዳደር ውስጥ ምንም አይነት ሚና አይኖረውም ሲሉም አሳስበዋል። ሐማስና ሌሎች አንጃዎች
መሳሪያቸውን ለፍልስጤም አስተዳደር ማስረከብ አለባቸው። የምንፈልገውን መሳሪያ የሌላት አንድ ሀገር አንድ ህግ ያለውና አንድ ህጋዊ የጸጥታ ኃይል ያለው መንግስት ነው ሲሉም አሳስበዋል። አባስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በጁላይ ወር ያጸደቀውን ምስራቃዊ ኢየሩሳሌምን ዋና ከተማ የሆነችውን ከእስራኤል ጋር በሰላም የምትኖረውን ነጻ የፍልስጤም መንግስት መመስረት የሚደግፍ የኒውዮርክ መግለጫ ምስጋናቸውን ገልጸው የሰብአዊ ቀውሱንና የእስራኤል ወረራን ለማስቆም የማይቀለበስ መንገድ ጅምር መሆኑን ገልጸዋል። በህዝባችን ላይ የሚካሄደው ጦርነት በአፋጣኝና በዘላቂነት ሊቆም እንደሚገባም አሳስበዋል። ከበባው የሚመነጩ ወንጀሎች፣ ረሃብና ውድመት የጸጥታ ማስከበር ዘዴ ሊሆኑ እንደማይችሉም ጠቁመዋል። ስለዚህ ቋሚ የተኩስ አቁም እንዲቆም እንጠይቃለን ብለዋል። አክለውም ዓለም አቀፍ ህግን የጣሰ ታላቋ እስራኤል ለመመስረት የተጀመረውን የእስራኤል ትረካ እናወግዛለን። ይህ የቴል አቪቭ እቅድ ለአረብ ብሔራዊ ደህንነትና ለዓለም አቀፍ ሰላም ቀጥተኛ ስጋትን ነው ብለዋል ሲል ያስነበበው ዘጋርዲያን የዜና አውታር ነው። በቅርቡ ዩናይትድ ኪንግደም፣ ካናዳና አውስትራሊያ ለፍልስጤም የሀገርነት እውቅና ከሰጡ በኋላ ሌሎች በርካታ ሀገራት ይከተላሉ ተብሎ ይጠበቃል። እንደ አውሮፓውያን አቆጣጠር በ1980ዎቹ በርካታ የአፍሪካ ሀገራት የፍልስጤም መሪ ያሲር አረፋት በአልጀርስ ነጻነታቸውን ካወጁ በኋላ ለፍልስጤም ሀገር እውቅና ሰጥተዋል። እንደ ቶማስ ሳንካራና ኔልሰን ማንዴላ ያሉ መሪዎች የአፍሪካን የነጻነት ትግል ከፍልስጤማውያን ትግል ጋር አቻ አድርገው ነበር የሚመለከቱት። ይሁን እንጂ ካሜሮንና ኤርትራ ከዚህ በተለየ መቆምን መርጠዋል። የምዕራብ አፍሪካዋን ሀገር ካሜሮን ከእስራኤል ጋር ጥብቅ ቁርኝነት አላት። በጄኔቫ የአፍሪካ ደህንነትና ስትራቴጂክ ጥናት የመከላከያ ዳይሬክተር የሆኑት ዳቪድ ኦቶ እስራኤል ካሜሮንን የምታይበት በአፍሪካ እንዳላት አንዲት ጠንካራ አጋር ነው ይላሉ። ለፍልስጤም እውቅና መስጠት በሀገሪቱ ውስጥ ለተገንጣዮች እንቅስቃሴ እውቅና የመስጠት ጫናን ይፈጥራል። መንግስት ደግሞ ካሜሮን አንድና የማትለያይ መሆኑን ግልጽ አድርጓል ይላሉ ኦቶ። የኤርትራ አቋም ግን በታሪክ በተለየ ሁኔታ የተቃኘ ለነጻነት ካደረገችው ትግል ጋር የተገናኘ ነው ይላሉ። የ13 ዓመት የአፍጋኒስታን ታዳጊ ከካቡሉን በተነሳው የአውሮፓ ጎማ ላይ ማንም ሳያየው ተንጠልጥሎ ህንድ ኒው ዴልሂ ገብቷል። በጎማ ላይ ጉዞ 94 ደቂቃ ያህል አየር ላይ የቆየ ሲሆን በሰውነቱ ላይ ምንም ጉዳት እንዳልደረሰ ዴይሊ ስታር ዘግቧል። ታዳጊው በአፍጋኒስታን ያለውን የስቃይ ኑሮ ማምለጡን እንጂ የአውሮፕላኑ ጉዞ ወደ አውሮፓ ይሁን አሜሪካ የሚያውቀው ነገር አልነበረም። አንዳንዱ እንዲህ እጅግ አደገኛ በሆነ ሁኔታ ውስጥ ምንም ጉዳት እንዳይደርስበት፣ ሌላው ደግሞ ቤት ውስጥ ተቀምጦ ህይወቱን የሚያጣበት ሁኔታ ይገጥመዋል። በትግራይ ክልል ያስገድዶ መድፈር ሁኔታዎችን ባለማቆማቸው ወላጆች በ12 ዓመት ዕድሜ ላይ የምትገኝ ልጃቸውን እየዳሩ ነው ተባለ። ይህ በክልሉ የልጅነት እርግዝና እንደ አዲስ እንዲንሰራራ ምክንያት ሆኗል። የኢትዮጵያ ሴቶች ማህበራት ቅንጅት በዛሬው ዕለት እሷ ትመራለች በሚል ላለፉት 5 ዓመታት ሲተገበር የቆየውን ፕሮጀክት መጠናቀቁን አስመልክቶ መድረክ አዘጋጅቷል። በዚህ ወቅት የታዳጊዎችና ስርዓተ ጾታ ዓለም አቀፍ ድርጅት ጥናት የኢትዮጵያ ተወካይና ተመራማሪ ማኔጂንግ ዳይሬክተር ዶክተር ወርቅነህ አበበ በትግራይ ክልል ከጦርነቱ አስቀድሞ የልጅነት እርግዝናን ለመግታት የግንዛቤ ስራዎችን ሲሰሩ መቆየታቸውን ተናግረዋል። ነገር ግን ከጦርነቱ በፊትና በኋላ እነዚህ ሁኔታዎች በማቆማቸው በክልሉ እንደ አዲስ የልጅነት እርግዝናን ተንሰራፍቷል ብለዋል። በተለይም በሰሜን ምዕራብ የትግራይ አካባቢዎች ችግሩ ጎልቶ እንደሚታይ ተናግረዋል። ወላጆች ሴት ልጆቻቸውን በ12 ዓመት ዕድሜያቸው ጀምሮ እየዳሩ ይገኛሉ። ከጦርነቱ በኋላ ተመላሽ ተዋጊዎች ባህሪያቸውን በመቀየር ህጻናትን ጨምሮ አስገድዶ የመድፈር ሁኔታዎችን በማስተዋላቸው ወላጆች ልጆቻቸውን ደህንነት ለመጠበቅ ሲሉ ልጆቻቸውን በህፃንነት እድሜያቸው እንዲዳሩ አስገድዷቸዋል። በሌላ በኩል በክልሉ የነበረውን ግጭት ተከትሎ ትምህርት በአግባቡ ባለመጀመሩ በርካታ ህጻናት ያላቸውን እድል በልጅነታቸው መዳር መሆኑ ሁኔታውን አባብሶታል በማለት ዶክተር ወርቅነህ ጨምረው ተናግረዋል። አሜሪካ ከሱዳን ሁለቱም ተፋላሚዎች ጋር ንግግር ማድረግ መጀመሩ ተሰማ። የአሜሪካ መንግስት በሱዳን ውስጥ ያለውን ጦርነት ለማስቆም ከጄኔራል አልቡርሃንና ከተፋላሚያቸው ጄኔራል ሐምዳን ደጋሎ ጋር ንግግር ማድረግ መጀመሩን ሱዳን ትሪቡን ዘግቧል። አንድ ከፍተኛ የአሜሪካ ዲፕሎማትን በምንጭነት የጠቀሰው ዘገባው ይህ ንግግር እየተካሄደ ያለው በተለያየ የግንኙነት መንገድ መሆኑን አስረድቷል። ስማቸው እንዲጠቀስ ያልፈለጉት እኚህ ዲፕሎማት የአሜሪካ መንግስት ከሁለቱም ተፋላሚዎች ጋር ግንኙነት ለመፍጠር መቻሉንና መወያየቱን አስታውቀዋል። እየተካሄደ ላለው ድርድር ዝርዝር ማብራሪያ ግን መስጠት አልፈለጉም። ሱዳን ትሪቢዩን እንደዘገበው የፕሬዝዳንት ዶናልድ ትራምፕ የአፍሪካ ልዩ መልእክተኛ ማሳድ ቡሉስ ባሳለፈው ወር በስዊዘርላንድ ከጄኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ሚስጥራዊ ውይይት አድርገው
ነበር። እንዲሁም ከሌተናል ጄኔራል ሐምዳን ደጋሎ ጋርም በተመሳሳይ ንግግር ያደረጉት እኚህ የአሜሪካ ከፍተኛ ባለስልጣናት ባለፈው ሳምንት ደግሞ ወደ አዲስ አበባ በማቅናት ከአፍሪካ ህብረት ኃላፊዎች ጋር መምከራቸውን አስረድቷል። እንደ ዘገባው ከሳምንት በፊት በአራት ሀገራት ማለትም በአሜሪካ፣ በሳውዲ፣ በዩናይትድ አረብ ኤሚሬትስ እና በግብጽ መካከል የቀረበውን የተኩስ አቁም ምክረ ሀሳብ የአፍሪካ ህብረትም እንደሚቀበለው ለአፍሪካ አረጋግጧል። የቀረበው ምክረ ሀሳብ የ3 ወራት ተኩስ አቁም እንዲደረግ የሚል ሲሆን በሚቀጥሉት 9 ወራት ደግሞ በሱዳን ሰላማዊ የስልጣን ሽግግር እንዲከናወን የሚጠይቅ ነው። አሜሪካ የሁለቱ ተፋላሚዎች ጋር እያደረገች ያለችው ውይይት ይህንን የተኩስ አቁም ሀሳብ መሰረት ያደረገ መሆኑን ተገልጿል። ይህ በእንዲህ እንዳለ በሱዳን ተፋላሚዎች መካከል የሰላምን ስምምነቱን በአዲስ አበባ የአፍሪካ ህብረት አዳራሽ ውስጥ የማከናወን እቅድ እንዳለም ከዚህ ቀደም መዘገባችን የሚታወስ ነው። ሮብ ጠዋት በዳላስ ከተማ በሚገኘው የአሜሪካ ኢሚግሬሽን እና ጉምሩክ ማስከበር ቢሮ ላይ በተፈጸመ የተኩስ ጥቃት አንድ ሰው ሲገደል 2 ሰዎች በጠና መቁሰላቸውን የዳላስ ፖሊስ መምሪያ አስታወቀ። ጥቃቱ የፈጸመው ግለሰብ ህይወቱ ማለፉ ተገልጿል። የአይሲኢ ተጠባባቂ ዳይሬክተር ቶድ ላይንስ ለሲኤንኤን በሰጡት ቃል ተጠርጣሪው ጥቃቱን ከፈጸመ በኋላ ራሱን ባጠፋበት ጥይት ህይወቱ ማለፉን አረጋግጧል። የዳላስ ፖሊስ እንደተገለጸው ጥቃቱ የተፈጸመው ከጠዋቱ 6:40 ገደማ ሲሆን ተጠርጣሪው በአቅራቢያው ከሚገኙ ሌላ ህንፃ ሆኖ በመንግስት መስሪያ ቤቱ ላይ ተኩስ ከፍቷል። በጥቃቱ አንድ ሰው በቦታው ሲሞት በጠና የቆሰሉት 2 ሰዎች ወደ ሆስፒታሉ ተወስደዋል። በጥቃቱ ምንም የጸጥታ አካል ጉዳት እንዳልደረሰበት ተረጋግጧል። ይህ ጥቃት በ2025 በቴክሳስ የኢሚግሬሽን ተቋም ላይ ሲፈጸም ሁለተኛ መሆኑን ተከትሎ የተለያዩ ባለስልጣናት ድርጊቱን አውግዘዋል። የአይሲኢ ተጠባባቂ ዳይሬክተር ቶድ ላይንስ ልቤና ጸሎቴ ለመኮንኖቼና ለወኪሎቼ ነው። ይህ ክስተት በአይሲኢ መኮንኖች ላይ የሚደርሰውን ጥቃት መጨመሩን ያሳያል ብለዋል። የደቡብ ዳኮታ ገዢ ክሪስቲኖም ምንም እንኳን ምክንያቱ ገና ባናውቅም በአይሲኢ የህግ አስከባሪዎች ላይ ታይቶ የማይታወቅ ጥቃት እየደረሰ ነው፣ ይህ መቆም አለበት ሲሉ በኤክስ ገጻቸው ላይ ጽፈዋል። ምክትል ፕሬዚዳንት ጄዲ ቫንስ በህግ አስከባሪዎች በተለይ በአይሲኢ ላይ የሚፈጽመውን አባዜ የሆነ ጥቃት መቆም አለበት ሲሉም ድርጊቱን አውግዘዋል። የኤፍቢአይ እና የኤቲኤፍ ወኪሎች ከዳላስ ፖሊስ ጋር በመሆን ምርመራውን እያገዙ መሆኑ ታውቋል። ይህ ጥቃት በቴክሳስ በሚገኝ የኢሚግሬሽን ተቋም ላይ የተፈጸመ ሁለተኛ ሲሆን በሐምሌ ወር በአልቫራዶ በሚገኘው የማቆሚያ ማዕከል ላይ በተፈጸመ ጥቃት አንድ ፖሊስ በአንገቱ ላይ በጥይት መቁሰሉ የሚታወስ ነው። ፕሬዚዳንት ዶናልድ ትራምፕ ዩክሬን በጦርነት የተነጠቀችውን ግዛቷን በሙሉ ማስመለስ ትችላለች ሲሉ ያስተላለፉትን አዲስ አቋም ተከትሎ ሩሲያ ጠንካራ ምላሽ ሰጠች። የሩሲያው የውጭ ጉዳይ ሚኒስትር ሮብ ባወጣው መግለጫ የትራምፕ አስተያየት የዲፕሎማሲን በር ሙሉ በሙሉ የዘጋ በመሆኑ ለሩሲያ ከጦርነት ውጭ ሌላ አማራጭ እንዳልተወላት አስታውቋል። ይህ የሩሲያ ጠንካራ ምላሽ የተሰጠው ፕሬዚዳንት ትራምፕ በተባበሩ መንግስታት ጠቅላላ ጉባኤ ላይ ከዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ከተገናኙ በኋላ ባወጡት መግለጫ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ዩክሬን በአውሮፓ ህብረት ድጋፍ ሁሉንም ግዛቶቿን መልሳ ማሸነፍ ትችላለች ሲሉ መጻፋቸው ይታወሳል። ይህ አቋም ትራምፕ ከዚህ ቀደም ጦርነቱን ለማቆም ዩክሬን ግዛት አሳልፋ መስጠት አለባት ከሚለው ሀሳባቸው ሙሉ በሙሉ የተቀየረ በመሆኑ በዓለም አቀፍ ደረጃ አንድ ድንገተኛ የአቋም ለውጥ ተደርጎ ተወስዷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የትራምፕን አዲስ አቋም ከእውነታ የራቀና እጅግ አደገኛ ሲሉ ገልጸውታል። የዋሽንግተን አዲስ አቋም ለሰላም የሚደረገው ማንኛውንም ጥረት የሚያኮላሽና ጦርነቱን የሚያባብስ ነው ማለታቸውንም ዘገባው ጠቅሷል። በተባበሩ መንግስታት ጉባኤ ላይ የተገኙ ዲፕሎማቶች እንደገለጹት ይህ የትራምፕ አቋም ለውጥና የሩሲያ ፈጣን ምላሽ በሁለቱ ሀያላን ሀገራት መካከል ያለው ውጥረት ይበልጥ እንዲጦዝ ያደረገ ሲሆን ለጦርነቱ በድርድር መፍትሄ የማግኘት ተስፋ በእጅጉ አጨልሞታል። የትግራይን ሉዓላዊነት የሚዳፈር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጄኔራል ታደሰ ወረደ ይህንን ንግግር ያደረጉት ከዲደብሊው ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። ሲናገሩም ሲኖዶሱ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎች ወደ አማራ ክልል ውስጥ አጠቃሏል ያሉት ጄኔራሉ እንደዚህ አይነት ድርጊት ስህተት በመሆኑ ይህንን መግለጻቸውን አስታውቀዋል። ጨምረውም ሲኖዶሱ ይህንን መጅሊስ የትግራይን ሉዓላዊነት የሚዳፈር ከሆነ ተቀባይነት የለውም በማለት መግለጻቸውን ጽሕፈት ቤታቸው ዛሬ ባሰራጨው መግለጫ አስታውቋል። ትራምፕ ለሁለተኛ ጊዜ ፕሬዚዳንት ከሆንኩ ወዲህ 2 ሚሊዮን ገደማ ሰነድ አልባ ህገወጥ ስደተኞች ከአሜሪካ እንዲወጡ መደረጋቸው ተገለጸ። በትራምፕ የድንበር ኃላፊ ሆነው የተሾሙት ቶም ሆማን እንዳሉት ፕሬዚዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ወደ 2 ሚሊዮን የሚጠጉ ህገወጥ ስደተኞችን አሜሪካ ለቀው ወጥተዋል።
የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋዬ የፌዴራል ጠቅላይ ፍርድ ቤት በወሰነው መሰረት ዛሬ ከእስር ተለቀዋል። የፌዴራል ጠቅላይ ፍርድ ቤት ሁለተኛ ችሎት የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋዬ በዋስ እንዲለቀቁ የስር ፍርድ ቤቱ የሰጠው ውሳኔ አጽድቋል። ጋዜጠኞቹ በዋስ እንዲለቀቁ ጠቅላይ ፍርድ ቤት የወሰነው ውሳኔ ተከትሎ ትናንት ከሰዓት ከ21ኛው ቀናቸው ከእስር ተለቀዋል። የፌዴራል ፖሊስ ወንጀል ምርመራ ጋዜጠኞችን ትዕግስት ዘሪሁንና ምንታምር ጸጋዬ በ50 ሺህ ብር ዋስትና ከእስር እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ጠይቆ ነበር። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤቱ ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት መስከረም 14 ቀን 2018 ተለዋጭ ቀጠሮ ሰጥቶ ነበር። ጋዜጠኞቹ ትዕግስት ዘሪሁንና ምንታምር ጸጋዬ በቁጥጥር ስር በዋሉት 21ኛው ቀን በተለዋጭ ቀጠሮ ቀን የፌዴራል ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠው ውሳኔ አጽድቆ መዝገቡን ዘግቷል። ዶናልድ ትራምፕ በተባበሩት መንግስታት ጉብኝታቸው ወቅት የተከሰተውን የኤሌክትሪክ መወጣጫና የስክሪን ማንበቢያ ብልሽት በሳቅና በመሳለቅ ነበር ያለፉት። ለአሜሪካ ባለስልጣናት ግን ነገሩ በሳቅ የሚታለፍ አልሆነም ተብሏል። ዋይት ሀውስ ትራምፕ ከባለቤታቸው ጋራ ወደ ተባበሩት መንግስታት ጠቅላላ ጉባኤ ሲያመሩ ተንቀሳቃሽ ደረጃው እየቆመ ሆን ተብሎ የአሜሪካ ፕሬዚዳንትን ለማዋረድና ለማደናቀፍ መሆን አለመሆኑን ለማጣራት ምርመራ መጀመሩን አስታውቋል። የዋይት ሀውስ የፕሬስ ኃላፊ ካርሎን ሊቬት ከፎክስ ኒውስ ጋር ባደረጉ ቆይታ ይህንን ያደረጉት የተባበሩት መንግስታትና ሰራተኞቻቸው ሆን ብለው የአሜሪካ ፕሬዚዳንትና ቀዳማዊ እመቤት ለማዋረድ መሆኑን ከደረስንበት በእነዚህ ሰዎች ላይ ተጠያቂነት መኖሩን አይቀርም። እኔ ጉዳዩን በግል ይመለከተዋለሁ ብለዋል። ፕሬዚዳንት ዶናልድ ትራምፕ ትናንት ማክሰኞ የተባበሩት መንግስታት በጠቅላላ ጉባኤ ላይ ባደረጉት ንግግር የተንቀሳቃሽ ደረጃውና የስክሪን ማንበቢያው መበላሸትን የተለመደ ድካምነትና አቅመቢስነት እንደሚያሳይ ጠቅሰው ተሳልቀውበታል። ትራምፕ ኦቲዝም ያስከትላል ያሉትን መድኃኒት ነፍሰ ጡር ሴቶች እንዳይወስዱ አሳሰቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በአሜሪካ ዶክተሮች ለነፍሰ ጡሮች ታይሎኔል የተባለው ማስታገሻ መድኃኒት እንዳይሰጡ አሳስበዋል። ትራምፕ ይህንን ያሉት መድኃኒት ከኦቲዝም ጋር ግንኙነት አለው ብለው ቢሆንም ይህንን በሳይንስ የተረጋገጠ አይደለም። ፕሬዚዳንቱ ከጤና ሚኒስትራቸው ሮበርት ኤፍ ኬኔዲ ጁኒየር ጋር በመሆን ከዋይት ሀውስ በሰጡት መግለጫ ነው ይህንን ያሉት። የአሜሪካ ፕሬዚዳንት የታይሎኔል ዋና ግብዓት የሆነውን ፓራሲታሞል መውሰድ ጥሩ አይደለም ብለው ነፍሰ ጡሮች እጅግ የከፋ ትኩሳት ሲኖርባቸው ብቻ እንዲወስዱት መክረዋል። አንዳንድ ጥናቶች ይህን መድኃኒት በሚወስዱ ነፍሰ ጡር ሴቶችና በኦቲዝም መካከል ግንኙነት እንዳለ ቢያሳዩም ጥናቶች ያልተጠናቀቁና ያልተሟሉ ናቸው። ይህ የተባለው ክኒን አምራች የሆነው ኬንቮዬ ሴቶች መድኃኒቱን እንዳይወስዱት መባሉን አጣጥሏል። ድርጅቱ ለቢቢሲ በላከው መግለጫ ገለልተኛና ጠንካራ ሳይንስ ሂስታሚኖፊን በመውሰድና በኦቲዝም መካከል ግንኙነት እንደሌለ አሳይቷል ብለን እናምናለን። ከዚህ ውጪ የሚሰጠን አስተያየት አጥብቀን እንቃወማለን። ይህ ምክር ለነፍሰ ጡሮች ሴቶች የሚያስከትለውን የጤና ቀውስም ያሳስበናል ብሏል። ትራምፕ ሰኞ በሰጡት መግለጫ በኦቲዝም የሚጠቁ ህጻናት ቁጥር መጨመር ከፍተኛ ቀውስ ሲሉ ገልጸውታል። ነገር ግን ሙያተኞች ላለፉት 10 ዓመታት ጥናት የተካሄደበትን ኦቲዝም መንስኤ ምንድን ነው የሚለውን በአጭር ጊዜ ማወቅ ቀላል አይደለም ይላሉ። በጠቅላላ የኦቲዝም መንስኤ ተደርገው የሚወሰዱት ምክንያቶች በዘር የሚመጡና አካላዊና አስተዋጽኦዎች ናቸው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኒውክሌር ጦር መሳሪያ ውድድር ላይ ገደቦችን የሚጥለውና በየካቲት ወር የሚጠናቀቀውን እንደ አውሮፓውያን አቆጣጠር በ2010 የተፈረመውን አዲሱ ስታርት ስምምነት የተሰኘው የኒውክሌር ከአጠቃቀም ስምምነት ለአንድ ተጨማሪ ዓመት እንዲራዘምና የኒውክሌር ጦር መሳሪያ ገደቦችን ለማክበር ዝግጁ መሆናቸውን ገልጸው ዋሽንግተንም ይህንን እንድትከተል አሳስበዋል። ፑቲን እንደ አውሮፓውያን አቆጣጠር በ2010 የተፈረመው የአዲሱ ስታርት ስምምነት እንዲጠናቀቅ መፍቀድ መረጋጋትን እንደሚያሳጣና የኒውክሌር ጦር መሳሪያ መስፋፋትን ሊያቀጣጥል እንደሚችልም ተናግረዋል። ፑቲን ይህንን በቴሌቪዥን የተላለፈ ንግግር ባደረጉት በሩሲያና በምዕራቡ ዓለም መካከል ከፍተኛ ውጥረት በነገሰበትና በሀገራት አዲስ የኒውክሌር ጦር መሳሪያ ውድድር ሊኖር እንደሚችልና የኒውክሌር ግጭት ስጋት ባየለበት ወቅት ነው። ከክሬምሊን ንግግር ያደረጉት ፑቲን አሁን ባለው ሁከትና ብጥብጥ ወቅት ተጨማሪ ስትራቴጂካዊ የጦር መሳሪያ ውድድርን ከማስነሳት ለማዳንና የመገደብ ደረጃን ለማረጋገጥ አዲሱ የስታርት ስምምነት ለማስቀጠል መሞከሩን ተገቢ ነው ብለው እናምናለን ብለዋል። እንደ አውሮፓውያን አቆጣጠር የካቲት 5 ቀን 2026 ጊዜው ካለፈ በኋላ ሩሲያ በስምምነቱ ገደብ ለአንድ ተጨማሪ ዓመት ለመቆየት ዝግጁ መሆኗን ተናግሯል። ፑቲን እንዳሉት በኒውክሌር ጦር መሳሪያ ላይ ገደብ ማቆየት ከአሜሪካ ጋር በትክክለኛ ስትራቴጂካዊ ውይይት ምቹ ሁኔታን ለመፍጠር ጠቃሚ እርምጃ ሊሆን ይችላል ብለዋል። ለመሆኑም ስምምነቱ ምንድን ነው? በወቅቱ የዩኤስ ፕሬዝዳንት ባራክ ኦባማ እና የሩሲያ አቻቸው ዲሚትሪ ሜድቬዴቭ የተፈራረሙት አዲሱ ስታርት እያንዳንዱ ሀገር በ1550 የማይበልጡ የኒውክሌር ጦር
ጭንቅላትንና 700 ሚሳኤሎችንና ቦምብ አውራሪዎችን ገድቧል። እንደ አውሮፓውያን አቆጣጠር በ2020 በኮቪድ-19 ወረርሽኝ ምክንያት ፍተሻዎች ቢቆሙና እንደገና ካልቀጠሉ በኋላ ስምምነቱን ተገዥነት ለማረጋገጥ በቦታው ላይ የሚደረግ ፍተሻ እንደማያስፈልግም ይደነግጋል። ይህ ስምምነት እንዲቀጥል የተናገሩት ፑቲን የዩኤስ ምላሽ እንዲሰጥ አሳስበዋል። ፑቲን የአሜሪካ ዩኤስ አርአያዋን እንድትከተልና የስምምነቱ ገደብ እንደምትጠብቅ አጽንኦት ሰጥቷል። ፑቲን ይህ እርምጃ ተግባራዊ ሊሆን የሚችለው ዩናይትድ ስቴትስ ተመሳሳይ እርምጃ ከወሰደች ብቻ ነው ብለን እናምናለን ብለዋል ሲል ያስነበበው ዴይሊ ሜል የዜና አውታር ነው። የዓለም አድራጊ ፈጣሪ ነኝ የምትለው አሜሪካ ፕሬዝዳንት ትራምፕ ለፍልስጤም የሀገርነት እውቅና መስጠት ማለት ሽብርተኝነት መደገፍ ማለት ነው ማለታቸው ተሰማ። ፕሬዝዳንት ዶናልድ ትራምፕ በኒውዮርክ በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ለፍልስጤም መንግስት እውቅና የሰጡ የአሜሪካ አጋሮች ባደረጉት ውሳኔ ደስተኛ ለመሆናቸውና በሐማስ ለተፈጸመው የሽብር ተግባር ሽልማት በማለት መውቀሳቸው ተዘግቧል። ትራምፕ ማክሰኞ ዕለት በዩኤን ላይ ለዓለም መሪዎች ባደረጉት ንግግር የፍልስጤም መንግስት እውቅና የሰጡ ሀገራት ሐማስ ኦክቶበር 7 ቀን 2023 በእስራኤል ላይ የተፈጸመውን ጥቃት ሽልማትና ማበረታቻ ነው ሲሉ የከሰሷቸው ሲሆን በሐማስ እስር ቤት የቀሩትን እስራኤላውያን ታጋቾችን ለመልቀቅ ቅድሚያ አልሰጡም ብለዋል። አክለውም የአሜሪካ ወዳጅ የምዕራባውያን ሀገር ለፍልስጤም መንግስት የሰጡት እውቅና ውድቅ በማድረግ ሰላምን የሚደግፉ ሰዎች እስረኞች እንዲፈቱ በመጠየቅና አንድ መሆን አለባቸው ሲሉ ተናግረዋል። ለፍልስጤም መንግስት በአንድ ወገን እውቅና ለመስጠት የሐማስ አሸባሪዎች ለፈጸሙት ግፍ በጣም ትልቅ የሞራል ድጋፍ እንዲሁም ቀጣይ ግጭት ለማበረታታት ያህል ነው ብለዋል። ትራምፕ የተኩስ አቁም ድርድርና ለመሳካትን ጋዛን በሚያስተዳድረው ሐማስ ተጠያቂ ያደረጉ ሲሆን የፍልስጤም ቡድን ሰላም ለመፍጠር ምክንያታዊ የሆኑ ስምምነቶችን በተደጋጋሚ ውድቅ አድርጓል ሲሉ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው በሁለቱ መንግስታት መፍትሄ ላይ በተካሄደው ስብሰባ ላይ ለፍልስጤም መንግስት መብት እንጂ ሽልማት አይደለም ብለዋል ሲሉ የዩናይትድ ኪንግደምና የካናዳ ከፍተኛ ባለስልጣናት በእነዚህ ሀገራት የፍልስጤም ግዛትን በመቀበል ከትራምፕ አስተዳደር ትንሽ የግል ግፊትና ጫና እንዳለ ለፖለቲኮ የዜና ወኪል ተናግረዋል። ባለፈው ሳምንት የሪፐብሊካን ህግ አውጪዎች ለካናዳ፣ አውስትራሊያና ዩናይትድ ኪንግደም መሪዎች የፍልስጤም መንግስት እውቅና መስጠት እንደ ምላሽ የቅጣት እርምጃዎች ሊጋብዝ ይችላል ሲል አስጠንቅቀዋል ሲል ያስነበበው አልጀዚራ ነው። 3 የምዕራብ አፍሪካ ሀገራት ዓለም አቀፉን የወንጀለኞች ፍርድ ቤት ለቀው መውጣታቸውን አስታወቁ። ቡርኪና ፋሶ፣ ማሊ እና ኒጀር ከዓለም አቀፉ የወንጀለኞች ፍርድ ቤት ለቀው መውጣታቸውን ገልጸዋል። ፍርድ ቤቱም የኒዮ ቅኝ ገዢዎች የጭቆና መሳሪያ በማለት ጠርተውታል። 3ቱ በወታደራዊ ኃይል የሚመሩት ሀገራት መቀመጫቸውን በሄግ ያደረገው የተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ስልጣንን እንደማይቀበሉ በጋራ በሰጡት መግለጫ አሳውቀዋል። የአይሲሲ የተረጋገጡ የጦር ወንጀሎችን፣ በሰው ልጆች ላይ የሚፈጸመው ወንጀሎችን፣ የዘር ማጥፋትና የጥቃት ወንጀሎችን ለመቆጣጠርና ለፍርድ ለማቅረብ እንደማይቻል አረጋግጠዋል ብለዋል 3ቱ መሪዎች። ፍርድ ቤቱ በ3 ሀገራት ውሳኔ ላይ እስካሁን ምላሽ አልሰጠም። የሀገሪቱ መሪዎች ከሩሲያ ጋር የቅርብ ግንኙነት ያላቸው መሆናቸውን ቢቢሲ አስታውሷል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የአይሲሲ የእስር ማዘዣ እንደወጣባቸው ይታወቃል ብሏል ዘገባው። የአረጋውያንን መብትና ጥበቃ ተሳትፎና ተጠቃሚነት የሚመለከተውን አዋጅ ረቂቅ ለፍትህ ሚኒስቴር መቅረቡ አቶ ተስፋዬ ሮቤል በሚኒስቴሩ የአረጋውያንና ቤተሰቦች ጉዳይ ዋና ስራ አስፈጻሚ ተናግረዋል። ከቤተሰብ ጀምሮ የአረጋውያን መብት ጥሰት ለመከላከል ችግሮች ሲያጋጥሙ ድምጽ ለመሆን አረጋውያን ለመብትና ለጥቅማቸው ተደራጅተው እንዲንቀሳቀሱ ለማገዝ ረቂቅ አዋጁን እንደሚረዳ ተመልክቷል። በአረጋውያን መብቶችና ተጠቃሚነት ዙሪያ የህብረተሰቡ ግንዛቤ ለማጎልበት እንዲሁም የባለድርሻና አጋር አካላትን ምላሽ ሰጭነት ሚና ለማሳደግ ያቀደና መገናኛ ብዙሃንን ያሳተፈ የምክክር መድረክ በአዳማ ከተማ በሳፋሪ ሎጂ ተካሂዷል። በየዓመቱ የሚከበረው ዓለም አቀፍ የአረጋውያን ቀን ዘንድሮም በዓለም ለ35ኛ በሀገራችን ደግሞ ለ34ኛ ጊዜ የአረጋውያን ደህንነትና መብቶች በማስጠበቅ ሁላችንም ኃላፊነታችንን እንወጣ በሚል መሪ ቃል መስከረም 21 ቀን ይከበራል። በተጨማሪም የማህበራዊ ጥበቃ ፖሊሲ ጥናቱ ተጠናቆ በቅርቡ ወደ ተግባር እንደሚገባ የተጠቀሰ ሲሆን በተለይም ለአረጋውያን መብትና ጥቅም ያለው ድርሻ ከፍተኛ ነው ተብሏል። በተያያዘም በአንድ ወረዳ አንድ የአረጋውያን ማዕከል መገንባት የሚያስችል ኢኒሼቲቭ ወደ ተግባር እንደሚገባም ተጠቅሷል። በኢትዮጵያ እድሜያቸው 60ና ከዛ በላይ የሆናቸው አረጋውያን ቁጥር ከ6 ሚሊዮን ተኩል በላይ ሲሆን ይህም ከአጠቃላይ ህዝብ 5.6 በመቶ ድርሻ አለው ተብሏል።
በመስቀል በዓል ከሃይማኖታዊ ይዘት ውጪ ጸባጫሪ የሆኑ ጥቅሶችንና ህትመቶችን መያዝም ሆነ ርችት መተኮስ የተከለከለ ነው ሲል የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በ2018 ዓ.ም የመስቀል ደመራና የኢሬቻ ክብረ በዓላት ዙሪያ ከተለያዩ የጸጥታ አካላት ጋር ውይይትና የስምሪት መስጫ መድረክ እያካሄደ ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ ሚደቅሳ ከበደ በመድረኩ እንደተናገሩት የመስቀል ደመራና የኢሬቻ በዓላት የሃይማኖት አባቶችና አባገዳዎች በሚሰጡት አቅጣጫ መከበር አለባቸው። በመስቀል የደመራና በኢሬቻ በዓል ከሃይማኖታዊ ትውፊት ውጪ የሆኑ ጸባጫሪ ጥቅሶችን፣ ህትመቶችን፣ የፖለቲካ ፓርቲ መልእክቶችን መያዝም ሆነ ማስተላለፍ የተከለከለ ነው። የጸጥታ ኃይሉ ሰላምን የማስከበር ስራ ይሰራል ብለዋል። የመስቀል በዓላትን ሃይማኖታዊ ይዘቶችንና ትውፊታቸውን በጠበቁ መልኩ እንዲከበሩ ሰላም የማስከበር ስራ ይሰራል ሲሉ ገልጸዋል። የድምጽ ብክለትን ለመከላከል በመስቀልና በኢሬቻ በዓል ርችት መተኮስ የተከለከለ መሆኑን አሳስበዋል። በመዲናው መስቀል ለማክበር የሚደመሩ ደመራዎችን ከኤሌክትሪክ መስመሮች የራቁ መሆናቸው እንደሚረጋገጥ ይሰራል ሲሉ አብራርተዋል። በመስቀልና በኢሬቻ ክብረ በዓላት በሰላም ተከብረው እንዲያልፉ ህዝቡ የሃይማኖት አባቶችና አባገዳዎችን ትዕዛዝ መቀበል ተግባራዊ ማድረግ አለበት ብለዋል። የመስቀልና የኢሬቻ በዓል የእርቅ፣ የሰላም፣ የአብሮነትና የአንድነት በዓላት ናቸው። ትውፊታቸውን ተጠብቆ እንዲከበሩ የጸጥታ ኃይሉ ሰላም የማስከበር ስራ ይሰራል፣ ዘላቂ ሰላምን ያረጋግጣል ሲሉ ጠቁመዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለት በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅት መናገራቸውን የክልሉ ኮሚኒኬሽን አስታውቋል። ጄኔራል ታደሰ ጊዜያዊ አስተዳደሩ የጦር ደመናን ለመክፈፍና ከፍተኛ ጥረት እያደረገ መሆኑን ለኃላፊው እንዳረጋገጡላቸው ቢሮ ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጄኔራል ታደሰ ጊዜያዊ አስተዳደሩ በትግራይ የተሟላና ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ ከዓለም አቀፍ ድርጅቶችና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑንም ገልጸዋል ተብሏል። በ2025 የስዊድን ስቶክሆልም ማራቶን አሸናፊ የነበረችው አትሌት ሸዋረግ አለነ አማረ በአዲስ አበባ ልምምድ ላይ እያለች ከዚህ ዓለም በሞት መለየቷ ተዘግቧል። አትሌቷ ልምምድ ላይ ሳለች የድካም ስሜት ተሰምቷት ወደ ሆስፒታል ከተወሰደች በኋላ ህይወቷ ማለፉን የደረሰን መረጃ ያመለክታል። ኑሮዋን በሜክሲኮ ያደረገችው አትሌት ሸዋረግ አለነ ለልምምድ ወደ አዲስ አበባ መጥታ ነበር። አትሌቷ የቀድሞ አትሌት አለነ አማረ ልጅ ስትሆን አባቷ ለ25 ዓመታት ያህል በአሜሪካ ኒውዮርክ ሲኖሩ እንደነበረም ታውቋል። አትሌት ሸዋረግ በስቶክሆልም ማራቶን በተጨማሪ በርካታ ታላላቅ ውድድሮች መካከል ሜክሲኮ ሲቲ ማራቶን 2012 እና 2014፣ ሳንቲያጎ ደ ቺሌ ማራቶን 2013 እና 2014 ማራቶንን ኢንተርናሽናል ላላ 2014 አሸንፋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላድሚር ፑቲን ጋር ተወያይተዋል። መሪዎቹ የኃይል ማመንጫ፣ ግብርናና የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚሆን የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱንም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ ጋር ተወያይተዋል። ጠቅላይ ሚኒስትሩ ውይይቱን ያደረጉት በሩሲያ እየተከናወነ ከሚገኘው የዓለም አቀፉ የአቶሚክ ፎረም ጎን ለጎን መሆኑ ተገልጿል። በምድር ላይ ከኖረችባቸው 14 ዓመታት 11ዱን ዓመታት ያሳለፈችው የካንሰር በሽታን በመታገል ነበር። 3 ጊዜም የመግኒን ተከላ ተደርጎላታል። ዙዙ ከካንሰር ጋር የምታደርገውን ትግልና የቀን ውሏን በማህበራዊ ሚዲያ በማጋራት በሚሊዮኖች የሚቆጠሩ ተከታዮችን አፍርታ ነበር። ይሁንና ዙዛ የተወለደች በ14 ዓመቷ ህይወቷ ማለፉን ቤተሰቦቿ አሳውቀዋል። በርካቶች ሀዘናቸውን እየገለጹ መሆኑን ኒውዮርክ ታይምስ ዘግቧል። ዙዛ እስከሞተችበት ዕለት ድረስ ለብዙዎች ያጋጠሟትን ፈተናዎች እያሳየች እንደ እርሷ በተለያየ በሽታዎች የሚሰቃዩ ሰዎችን ተስፋ ሰጪ ቪዲዮዎችን ትሰራ ነበር። የኬንያው ፕሬዝዳንት ዊሊያም ሩቶ 54 የአፍሪካ ሀገራት ዘንግተ የተባበሩት መንግስታት ድርጅት ልትለው አትችልም ሲሉ ባደረጉት ድፍረት የተሞላበት ንግግር አፍሪካ በዓለም አቀፍ ውሳኔ አሰጣጥ ላይ ትክክለኛ ቦታዋን ሊሰጣት እንደሚገባም ጠይቀዋል። አህጉሪቱ ለሰላም ማስከበር ትልቅ አስተዋጽኦ የምታደርግና ባለመረጋጋት የምትናጥ ብትሆንም የመንግስታቱ ድርጅት አፍሪካ ከዘመናት ከሰላም ከጸጥታና ከልማት አጀንዳዎች አግልሎ ማቆየቱን ሳይሳሱ ተችተዋል። አፍሪካ ከዚህ በኋላ ወደ ጎን ተገፍታ አትቆይም ብለዋል ፕሬዝዳንት ሩቶ። አሁን
አሁን የተባበሩት መንግስታት የገሃዱን ዓለም እውነታ መመርመር ያለበት ጊዜ ላይ ነው። አፍሪካ በተባበሩት መንግስታት የጸጥታ ምክር ቤት ቋሚ መቀመጫ ማግኘት ይገባታል። የተባበሩት መንግስታትና ምዕራባውያን ለዚህ የአፍሪካ ፍትሐዊ ጥያቄ ተገቢውን ምላሽ ይሰጡ ይሆን? የድርጅቱ አሰራር በብዙዎቹ እንደተጠየቀው ለዘመኑ የሚመጥን ማሻሻያ ይደረግለት ሲሆን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳዑድ የአረብና የሙስሊም ሀገራት መሪዎች ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት እስራኤል ወረራ ስር የሚገኘውን ዌስት ባንክን ለመጠቅለል ማሰቧን አጥብቀው እንደሚቃወሙ ግልጽ ማድረጋቸውን አስታወቁ። ሮብ ከተካሄደው ስብሰባ በኋላ መግለጫ የሰጡት ሚኒስትሩ አንዳንድ ሀገራት ማንኛውንም አይነት የዌስት ባንክ ጠቅላላ ለጋዛ ሰላም ብቻ ሳይሆን ለማንኛውም አይነት ዘላቂ ሰላም የሚፈጥረውን አደጋ ለፕሬዚዳንቱ በግልጽ አስረድተዋል ብለዋል። አክለውም ፕሬዚዳንት ትራምፕ የአረብና የሙስሊም ሀገራት አቋም እንደተረዱት ሙሉ እምነት አለኝ ሲሉም ተናግረዋል። ይህ የዲፕሎማሲ እንቅስቃሴ የመጣው በርካታ የአውሮፓ ሀገራት ፍልስጤምን እንደ ሀገር እውቅና መስጠታቸውን ተከትሎ የእስራኤል ባለስልጣናት በምላሹ ግዛቱን እንጠቀልላለን ሲሉ በተደጋጋሚ መዛታቸውን ተከትሎ ነው። በተለያዩ የአሜሪካ መገናኛ ብዙሃን ዘገባዎች መሰረት ዶናልድ ትራምፕ በበኩላቸው እስራኤል ግዛቱን እንዳትጠቀልል እንደማይፈቅዱም ቃል ገብተዋል። ጦርነቱ ካበቃ በኋላ ስልጣን እለቃለሁ ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ከኤችቢኦ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከሩሲያ ጋር የሚደረገውን ጦርነት ካበቃ ስልጣናቸውን ለመልቀቅ ፈቃደኛ መሆናቸውን ገልጸዋል። የተኩስ አቁም ከተደረገ ወይንም የዩክሬን ደህንነት ከተረጋገጠ ፓርላማው ምርጫ እንደሚያከናውን ጥያቄ የሚያቀርቡ መሆኑን ያስታወቁት ዘለንስኪ ከጦርነቱ በኋላ በፈቃዳቸው ስልጣን መልቀቂያ ደብዳቤም እንደሚያስገባው አስረድተዋል። ሲናገሩም የኔ ግብ ጦርነቱ እንዲያበቃ ማድረግ እንጂ በስልጣን ላይ መቆየት አይደለም። በዚህ አስቸጋሪ ወቅት አገሬ ጋራ መቆየትና አገሬን መርዳት ስላለብኝ ስልጣን ላይ ቆይቻለሁ ያሉት ፕሬዝዳንቱ በሀገራቸው ምርጫ ሊደረግ ያልቻለው በጦርነቱ የተነሳ መሆኑን ገልጸዋል። የተኩስ አቁም ስምምነት ላይ የሚደርስ ከሆነ ምርጫ የሚደረግበትን እድል እንዳለም አስረድተዋል። በተኩስ አቁም ወቅት ምርጫ ማከናወን በአገሪቱ ህገ መንግስት አስቸጋሪ መሆኑን የጠቀሱት ዘለንስኪ ቢሆንም አጋሮቻቸው ድጋፍ ካላደረጉላቸውና በቂ የደህንነት ዋስትና ከሰጧቸው ምርጫውን ሊያደርጉት እንደሚችሉም ፍንጭ ሰጥተዋል። የትራምፕ አማካሪ ከኤርትራ ውጭ ጉዳይ ሚኒስትር ጋር ለመወያየት ማቀዳቸው ተገለጸ። አፍሪካን ኮንፊደንሻል ባቀረበው ዘገባ እንዳስታውቀው የፕሬዝዳንት ትራምፕ የአፍሪካና የመካከለኛ ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሉስ ከኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ ጋር ለመነጋገር አቅደዋል። አቶ ኡስማን በተመድ ጠቅላላ ጉባኤ ላይ ለመገናኘት በኒውዮርክ የሚገኙ ሲሆን ንግግሩን ለማድረግ የታቀደውን በዚያው መሆኑን ዘገባው አስታውቋል። የትራምፕ አማካሪው ማሳድ ቡሉስ ባለፈው ሳምንት በአዲስ አበባ ቆይታ አድርገው ከጠቅላይ ሚኒስትር አብይና ከአፍሪካ ህብረት አመራሮች ጋር መነጋገራቸው ይታወሳል። በኒውዮርክ በትናንትናው ዕለት ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር ውይይት ያደረጉት ቡሉስ ከኤርትራ ውጭ ጉዳይ ሚኒስትር ጋር መቼ ለመነጋገር እንዳቀዱ ግን ዘገባው ያለው ነገር የለም። እሁድ ዕለት በባህር ዳር ከተማ ታግተው ተወስደው የነበሩት የሰሜን ጎጃም ዞን የብልጽግና ፓርቲ አመራር አቶ ታከለ ሙሉጌታ በመንግስት የጸጥታ ኃይሎች በወሰዱት የተቀናጀ እርምጃ ከእገታ መለቀቃቸውን ተረጋግጧል። አቶ ታከለ የተለቀቁት አጋቾች የጠየቁትን 3 ሚሊዮን ብር ቤዛ ሳይከፈል መሆኑን ታውቋል። ዝርዝር መረጃዎች እንደሚያመለክቱት የባለስልጣኑ ቤተሰቦች የ3 ሚሊዮን ብሩን ክፍያ ለመፈጸም በዝግጅት ላይ በነበሩበት ወቅት የጸጥታ ኃይሎች በራሳቸው መስመር ምርመራ ሲያካሂዱ ነበር። የጸጥታ ኃይሎቹ አቶ ታከለ ሲታገቱ በአካባቢው የነበሩ የተባሉትን ተጠርጣሪዎች በቁጥጥር ስር ካዋሉ በኋላ ባደረጉት ምርመራ ተጠርጣሪዎቹ አቶ ታከለ ታግተው ወደ ተቀመጡበት የግለሰብ መኖሪያ ቤት እየመሩ ወስደው አሳይተዋል። በዚህ መሰረት የጸጥታ ኃይሎች በጠቆሙት ቤት ላይ በወሰዱት እርምጃ አቶ ታከለን በቤቱ ውስጥ ታስረው አግኝተዋቸዋል። በድርጊቱ ላይ ተሳትፈዋል የተባሉ የተወሰኑ ተጠርጣሪ አጋቾችን በቁጥጥር ስር ውለዋል። በሌላ በኩል ከደብረ ታቦር ከተማ ታግተው የተወሰዱት የ80 ዓመቱ የሀገር ሽማግሌ አቶ አማሃ ሰፋን ግን ዛሬም በታጋቾቹ እጅ እንደሚገኙ ታውቋል። እኚሁ ሽማግሌ አጋቾቹ ይግደሉኝ እንጂ ቤተሰቦቼ ለወንጀለኞች ገንዘብ እንዳይከፍሉ በማለት ለቤተሰቦቻቸው ጥብቅ መልእክት መላካቸው የሚታወስ ነው። አቶ ታከለ በኦፕሬሽን መለቀቅ በህዝቡ ዘንድ የተወሰነ እፎይታን የፈጠረ ቢሆንም የአቶ አማሃ ሰፋ ጉዳይ አሁንም የብዙዎችን ልብ የሰቀለና በክልሉ ያለውን የጸጥታ ስጋት ምን ያህል ከባድ እንደሆነ የሚያሳይ ሆኖ ቀጥሏል። ኒኮላስ ሳርኮዚ በምርጫ ዘመናቸው ወቅት ከሊቢያ መንግስት የገንዘብ ድጋፍ ተቀብለዋል በሚል ክስ የ5 ዓመት እስር ተፈረደባቸው። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከሟቹ የሊቢያ መሪ ኮሎኔል ሙአሚር ጋዳፊ በሚሊዮን የሚቆጠሩ ዩሮ የገንዘብ ድጋፍ ጋር በተያያዘ በወንጀል ተከሰው የ5 ዓመት እስራት ተፈርዶባቸዋል።
ከ2007 እስከ 2012 ፈረንሳይን በፕሬዝዳንትነት የመሩት የ70 ዓመቱ አዛውንት ውሳኔውን ለህግ የበላይነት እጅግ የከበደ ነው ሲሉ ገልጸውታል። በ2007 የምርጫ ዘመቻቸውን ለመደገፍ ከደጋፊ የተገኘውን ገንዘብ ተጠቅመዋል ተብሎ ክስ የቀረበባቸው ሳርኮዚ ጉዳዩ የፖለቲካ ተነሳሽነት ነው ሲሉም ክሱን ውድቅ አድርገውታል። በገንዘብ ድጋፉ ምላሽም ፕሬዝዳንቱ በምዕራባውያን ሀገራት እንደ ወንጀለኛ የሚታዩበት መጥፎ ስም ለመዋጋት ጋዳፊን ለመርዳት ቃል ገብተዋል ሲል አቃቤ ሕግ ክስ አቅርበዋል። ሳርኮዚ ለምርጫ ዘመቻው የገንዘብ ድጋፍ ለማግኘት የቅርብ ረዳቶቻቸውን ከሊቢያ ባለስልጣኖች ጋር እንዲገናኙ ፈቅደዋል ተብሏል። ነገር ግን ፍርድ ቤቱ ሳርኮዚ ህገወጥ የምርጫ ቅስቀሳ የገንዘብ ድጋፍ ተጠቃሚ እንደነበሩ ለማረጋገጥ በቂ ማስረጃ የለም ሲል ቢወስንም የ5 ዓመት እስራት ፈርዶባቸዋል። የቀድሞ ፕሬዝዳንት ውሳኔውን ይግባኝ ቢሉም ፍርድ ቤቱ በእስር ቤት እንዲቆዩ የሚያዝ ነው። በ2012 በድጋሚ ምርጫ ከተሸነፉ በኋላ ሳርኮዚ ለበርካታ የወንጀል ምርመራዎች ኢላማ ሆነዋል። በ2012 የምርጫ ዘመቻቸው ወቅት ከመጠን በላይ ገንዘብ ወጪ በማድረግና ይህንንም ለመሸፈን የህዝብ ግንኙነት ድርጅት በመቅጠራቸው ጥፋተኛ ናቸው ተብሎ በ2024 የተወሰነባቸው ፕሬዝዳንቱ ይግባኝ ጠይቀው የ1 ዓመት እስራቱ ወደ 6 ወራት ተቀንሶላቸው እንደነበረም ይታወሳል። በሌላ ክስ ደግሞ በ2014 አንድ ዳኛ ለመደለል ሞክረዋል በሚል ጥፋተኛ ተብለው ቅጣት የተጣለባቸው የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት በመሆን እስራት ተፈርዶባቸው ነበር እንደ ቢቢሲ ዘገባ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢራን ጠንከር ያለ ማሳሰቢያ መስጠታቸው ተሰማ። ሮብ ዕለት ለኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ጋር በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኩል ውይይት ያደረጉት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ኢራንን በአስቸጋሪ ሁኔታ ውስጥ የሚገኙ 3 የፈረንሳይ ዜጎችን በአስቸኳይ እንድትፈታ አሳስበዋል። ቴህራን የኒውክሌር ግዴታዋን ማክበር እንዳለባትና ቴህራን የኒውክሌር ማበልጸጊያ በዓለም አቀፋዊ ሕግ ተገዢ የመሆን ግዴታዋን ማክበር እንዳለባት አሳስበዋል። ማክሮን በኤክስ ማህበራዊ ሚዲያ ላይ በለጠፉት ጽሑፍ ላይ ከኢራን ፕሬዝዳንት ማሱድ ጋር በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ተገኝቻለሁ። እንደተገናኘን በመጀመሪያና ከሁሉም በላይ ትኩረት ለሰጠኋቸው ጥያቄዎች መካከል በኢራን በእስር ላይ የሚገኙት ሴሲል ኮሆለር፣ ዣክ ፓሪስ እና ሌርናት ሞንቴርሎስ የተባሉት ዜጎቻቸውን በዘፈቀደ የታሰሩና ኢሰብአዊ ድርጊቶች እየተፈጸሙባቸው መሆኑን በመግለጽ በአስቸኳይ መፈታት እንዳለባቸው መግለጽ ነው ሲል ጽፏል። የፈረንሳይ ልጆቿን በፍጹም አትተውም፣ አቋማቸው ግልጽ ነው፣ ኢራን የኒውክሌር ጦር መሳሪያ ማግኘት የለባትም ሲሉ የፈረንሳይ ጽኑ አቋም አጽንኦት ሰጥተዋል። ማክሮን ከጀርመንና ከእንግሊዝ ጋር የተቀናጀ እርምጃ እንደሚወስድ በማሳወቁ የኢራንን የኒውክሌር ተገዢ አለመሆኑን ጉዳይ ገልጸው ኢራን የኒውክሌር ግዴታዎቿን ካላሟላች አዲስ ማዕቀብ እንደሚጣልባትም ገልጸዋል። የድርድሩ አስፈላጊነትም በማጉላት የሚያጋሩት ማክሮን እኛ የማንደራደርባቸው ጥያቄዎች ለኢራን ፕሬዝዳንት በድጋሚ ግልጽ አድርጌያለሁ። በኢራን ውስጥ ፍተሻ እንዲያደርጉ፣ የበለጸጉ የቁሳቁስ ክምችቶችን በተመለከተ ግልጽነት የተሞላበት መረጃ እንዲሰጡና ድርድር እንዲጀምሩ ነግሬያቸዋለሁ ብለዋል። ለአካባቢ ደህንነት፣ ለዓለም መረጋጋት ሲባል ጥቂት ሰዓታት ብቻ በቀሩት እድል እንድትጠቀም እመክራለሁ። ቀሪው ላስቀመጥናቸው ህጋዊ ሁኔታዎች ምላሽ መስጠት የኢራን ጉዳይ ነው ሲሉ ተናግረዋል በማለት የዘገቡት ሮይተርስ፣ ኢንዲያ ቢታሚን ናቸው። ሰሞኑን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እየተሳተፉ ያሉ መሪዎች ዓለም ለገባችበት የሰላም ችግር እንድትወጣ ትብብር እንደሚያስፈልግ ገልጸዋል። ሁሉም ወገን ከትርምስ መገለልና የተናጠል ጥቅም ይልቅ ሁለገብነትን፣ ህግን ማክበር እንዲሁም ትብብር እንደሚመርጡ ጥሪ አቅርበዋል። በአንድነት የተሻሉ 80 ዓመታት ለሰላም ልማትና ሰብአዊ መብቶች የበለጠ መስራት በሚል ጭብጥ እየቀረበ ያለው የመሪዎች ንግግር አሁን ያለውን የጂኦ ፖለቲካል ቀውስ ለመፍታት የተባበሩት መንግስታት ቻርተር በትክክል ስራ ላይ መዋል እንዳለበት መሪዎች ጥሪ አቅርበዋል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ በንግግራቸው ከጦርነት ይልቅ ሰላም፣ ከኃይል አማራጮች የዓለም ህግ በትክክል ይተግበር በማለት አሳስበዋል። በጋዛ፣ በዩክሬንና በሱዳን እየተደረጉ ያሉ ጦርነቶች ዓለም አቀፍ ህግ ችላ መባሉ ማሳያ እንደሆነም ጠቅሰው ለሰው ልጆች ህልውና ዓለም አቀፍ ትብብር በፍጥነት ተግባራዊ መደረግ አለበት ብለዋል። $750 ለእያንዳንዱ የጦር መሳሪያ ወጪ እየተደረገ መሆኑን የጠቀሱት ጉተሬስ ይህም የዓለም አቀፍ የጦርነት የሚያወጣውን ወጪ ለሰላምና ለልማት ከሚያወጣው ጋር የማይመጣጠን መሆኑን ማሳያ እንደሆነ ተነግሯል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳን ጨምሮ በርካታ መሪዎች እውነተኛ ሰላም በዓለም ላይ እንዲሰፍን የመንግስታቱ ድርጅት ትብብር እንዲያጠናክር ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ከተመሰረተ ከ80 ዓመታት በኋላ ዓለም እምነት እያጣብን ነው ያሉት ፕሬዝዳንት ማክሮን ይህም ደግሞ በዓለም አቀፉ ስርዓት ላይ ጥያቄ የሚያስነሳና የድርጅቱን ግጭት የመፍታት አቅምን ጥያቄ ውስጥ ያስገባ ነው ብለዋል። ፕሬዝዳንት ራማፎሳ በበኩላቸው የተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓል አባላት የጋራ ተግዳሮቶችን በጋራ
በጋራ መፍታት የሚችሉበት እንዲሆን ጠይቀዋል። ዓለም የልማት ግቦችን ለማሳካት ቅድሚያ ሊሰጥ ባለበት በአሁኑ ጊዜ ወታደራዊ ወጪ መጨመር የሞራል ድቀት ነው ብለዋል ፕሬዚዳንት ራማፎሳ። አክለው የልማት መሰረተ ልማቶችን መገንባት ሲገባን የጦር መሳሪያ እያመረትን ነው፣ ድህነት መዋጋት ሲገባን ጦርነቶችን እየተዋጋን ነው በማለት ዓለም ከሰላም ይልቅ ለግጭቶች ቅድሚያ መስጠቱን ኮንነዋል። በዩክሬንና ሩሲያ መካከል እንዲሁም በመካከለኛው ምስራቅ ያለውን ቀውስ ሰላማዊና ዘላቂ መፍትሄ እንዲያገኝ መሪዎችን ጥሪ አቅርበዋል። ሰላም ከሰብአዊ መብቶች ከፍትህና ከልማት የማይነጣጠል መሆኑንም ነው መሪዎቹ አጽንኦት ሰጥተው የተናገሩት። የተቀናጀው የሰብአዊ የልማትና የሰላም ጥረቶች መረጋጋትና ከግጭት በኋላ ለማገገም ወሳኝ መሆናቸውን መሪዎቹ በየንግግሮቻቸው ትኩረት ሰጥተውበታል። መሪዎቹ ከአየር ንብረት ለውጥ እስከ ማባሪያ አልባ ግጭቶች ድረስ ያሉ ዓለም አቀፍ ችግሮችን ለመፍታት የግል ጥቅምን ወደ ጎን በመተው በተባበሩት መንግስታት ድርጅት ቻርተር ውስጥ የተካተቱትን የጋራ ደህንነትና ዓለም አቀፍ አስተዳደር መርሆችን ማጠናከር ቅድሚያ ሊሰጠው ይገባል የሚል መልእክት አስተላልፈዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከተመድ ዋና ጸሐፊ ጋር ባደረጉት ስብሰባ የተባበሩት መንግስታት ድርጅት ሰላምን ለመፍጠር እየሰራ ነው ያለው ስራ እንደሚያደንቁ እንደገለጹላቸው ተናግረዋል። ኢትዮጵያ ለሶማሊያ ሰላምና መረጋጋት የምታደርገውን ድጋፍ አጠናክራ እንደምትቀጥል ያላትን ቁርጠኝነት ገለጸች። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ በራ ከ80ኛው የተመድ ጠቅላላ ጉባኤ ጎን ለጎን በተካሄደው የሶማሊያ አፍሪካ ህብረት የድጋፍና ማረጋጊያ ተልዕኮ የከፍተኛ ደረጃ ኮንፈረንስ ላይ ባደረጉት ንግግር ኢትዮጵያ ለሶማሊያ ሰላምና መረጋጋት ያላትን ቁርጠኝነት አረጋግጠዋል። አምባሳደር ሀድራ በሰጡት አስተያየት የአልሸባብን አቅም በከፍተኛ ደረጃ በማዳከም ውጤት መገኘቱን አንስተዋል። በዚህ ረገድ ለወታደሮቻቸው በተለይም በስራ ላይ እያሉ ህይወታቸውን ላጡ ዋጋ ክብርና ዋጋ እንሰጣለን ብለዋል። ቡድኑ አሁንም ዓለም አቀፍ ስጋት የደቀነ በመሆኑን የተቀናጀ ዓለም አቀፍ እርምጃ እንደሚያስፈልገውም ገልጸዋል። የሶማሊያ መንግስት የብሔራዊ መከላከያና የጸጥታ ኃይሎች አቅም በማጠናከር ረገድ እያደረገ ያለውን እንቅስቃሴ አድንቀዋል። ሚኒስትር ዴኤታ አውሶም ወሳኝ የፋይናንስ እጥረት እንዳለበት በመግለጽ አጋሮች ድጋፋቸውን እንዲያጠናክሩና ከአሁን በፊት የተላለፈው የተመድ ውሳኔ ገቢር እንዲሆን ጠይቀዋል። የሶማሊያ ብሔራዊ ደህንነት አቅም መገንባት ዘላቂ የመረጋጋት መንገድ መሆኑንም አስምረውበታል። ሶማሊያ ደህንነቷ የተጠበቀና የበለጸገች ሀገር ሆና እንድትወጣ የታደሰ የፖለቲካ ቁርጠኝነትና የተቀናጀ ድጋፍ እንዲደረግ መጠየቃቸውንም የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ባህር ዳር ዩኒቨርሲቲ የኒኩለር ምህንድስና ትምህርት በዘንድሮ ዓመት መስጠት ይጀምራል። በዘንድሮ የትምህርት ዘመን የኒኩለር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ ለኢፒድ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒኩለር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ ነው። በሀገሪቷ የኒኩለር ቴክኖሎጂ እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎች እየመዘገበ ሲሆን ለዚህም ትምህርት ብቁ የሚሆኑበትን ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውንም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽና ዓለም አቀፍ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ከዓለም አቀፍ የአቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽና ዓለም አቀፍ ጉዳዮች ላይ ውይይት አድርገናል ብለዋል። የግብርና ሜካናይዜሽን ጨምሮ በተለያዩ ኢንቨስትመንት ጉዳዮች ላይ በጋራ በሚሰራበት ሁኔታ ላይ መምከራቸውንም ጠቅላይ ሚኒስትሩ ገልጸዋል።